ድንግል ማርያም ሰማይና ምድርን አስታርቃለች፣ መላእክትና ሰው በአንድ ላይ ዘምረዋል። ስለዚህ ድንግል ማርያም አስታርቃለች። ማስታረቅ ደግሞ ይሄ ማስታረቅ ማለት እሷ መውለዷ በጣም እንትን ነው። ዲያቆን ስዩሜ ቆይ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደሱ አይደለም ያልኩት እኮ መምህር። ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? ዓለም ሄዳ ነው በምልጃ ነው የሚል ትምህርት፣ ዓለም በምልጃ ሄዳ ነው የሚል እና ያለ ወላዲተ አምላክ አማላጅነት ሲሆን በአማላጅነት እንዲያው ምልጃ እንኳ የዓለም መዳኛ እንኳ ቢሆን በምልጃ ዓለም የዳነ ዓለም አለ፣ እየዳነ ያለ ዓለም ስንል እንግዲህ የሰው ልጅ እያየን፣ ስለዚህ የዳነ አለ፣ እየዳነ ያለ አለ፣ ወደፊት ደግሞ ከቆጣ የሚድን ደግሞ አለ። ስለዚህ አንዳንዴ እንደዚህ ያሉ አገላለጦች የሆነ በመልካም ነገር ልንረዳቸው የምንችላቸው ነገሮች ይኖራሉ። ልናብራራ እንችላለን። ቅኔ ቢሆን አሁን ችግር አልነበረው። ቅኔ ቢሆን በምስጢር አምጥቶ አራቆ ለሰሙ ይሄ ነው ወርቁ ግን ብሎ ማብራራት ይቻል ይሆናል። ይሄ ሃይማኖት ነው። ይሄ በፍጹም እንደዚህ ያለ ትምህርት በምልጃ ቢሆን ኖሮ ራሱ ክርስቶስ ባያማልደን ኖሮ ዓለም አይድንም ነበር ተብሎ ራሱ ስብከት አይሰበክም። እንደዚህ ያለ ትምህርት አንዳንዴ ወይ መረጃ እኮ መኖር አለበት እኮ። አሁን እርሶ ደግሞ ዲያቆን ነዎት ወይ ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይሄ ቃል ትምህርት የለ በቅዱሳት መጻሕፍት የሌለ እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም ይሄ። እንደው እንደ እናቶች ያሉ እናቶቻችን ጽና ሃይማኖት ያላቸው እንደው ምስኪኖቹ ቢሎት አንደርስታንድ እናደርጋቸዋለን። ሚካኤል አምላኬ አንተ የፈጠርከኝ ጊዮርጊስ ታውቃለህ የሚሉ ሊኖሩ ይችላሉ። እነዚህ ሰዎች ይኮነናሉ ወይ ተብሎ ቢጠይቅ አረ በፍጹም። ምክንያቱም ጽና ሃይማኖት የሚባል ነገር አለ። የተረዳኝ አይመስለኝም እና አገላለጥህ አሁንም ቢሆን የሚጸን ነገር ስለመሰለኝ በቀጥታ ከኢብ ጋራ እስኪ ዲስከስ አድርጉ። ኢብ ቀጥል። አይ ቲንክ ከዚህ ጋር የተያያዘ ጥያቄ ሊጠይቅህ ነው የሚመስለኝ። ምናልባት ቀሲስ ያ በጣም ይቅርታ ቀሲስ። አይ ቅድም እኮ ዲያቆን ስዩም ቅድም እኔ አሁን ከስርም አንዳንድ ኮሜንት ታግ እያደረጋችሁኝ እያየሁ ነው። ማለት ክርክር እንዲፈጠር ምናምን አይደለም የኔም የማንም ፍላጎት የዲያቆን ስዩም እንደዛ ሳይሆን ያልተረዳዳነውን ነገር በቃ የአንድ ቤተክርስቲያን ልጆች ስለሆን አባቶችም መምህራንም ባሉበት እንድንተራረም ነው። ዲያቆን ዮሐንስ ቤት ቀሲስን ካልጠየኳቸው ምናምን አለ ዲያቆን መጥቶ መጨረሻ አካባቢ ነው ያየሁትኝ እና እየጻፈው የነበረው ኮሜንት ትንሽ እኛን የሆነ በመፈረጃ አይነት ወደዳችሁም ጠላችሁም አይነት ነገር ያለ ድንግል ማርያም አማላጅነት ዓለም አይድንም እንደዚህ ነገር ነው የጻፍከው ዲያቆን። እና ኤብም ሲጠይቅ ወይም ብሩክ እሱ ነገር እንዴት ተረድተኸው ነው ትንሽ ቬግ ነው አገላለጹና ምን ለማለት ነው ብሎ ነው የጠየቀ። ለዛ ነው የሚያነሳውት ቅድም ላይ በተደጋጋሚ ይህን ነገር ስጽፈው ስለነበር ነው ወንድሜ። እና እንደዛ ነው ጉዳዩ የማቀሳሰር ወይም ደግሞ እንትን ማለት አይደለም። እንደዛ አትዩት። ምክንያቱም ቀሲስን እየጠየቃቸው እየተግባባን ምናምን እንደዛ ነው የመጣ ነው እና ጉዳዮችን የማጥራት ነገር ነው። እንደዛ ነው። እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር አልኩኝ አይደለ? ከዛ በኋላ ክርስቶስ ደግሞ መወለዱ ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ ማስታረቅ ደግሞ ማዳን ነው። እኛን በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት ዓለም አይድንም የሚል ነገር አላልኩም እኔ። ብሩኬ ትቀጥላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ ጻፍከው እንዲህ የሚል ነበረ ወደዳችሁም ጠላችሁም ነገር ብለህ ነው የጀመርከው። ያለ ድንግል ማርያም አማላጅነት ዓለም አይድንም ብለህ ነው የጻፍከው። ትዝ ካለህ ተሳስቻለሁ? እንደሱ ብዬ ነው የጻፍኩት? አሁን እንደዛ ነው እኔ እንግዲህ ኮሜንት ላይ ያየሁት። ምናልባት ከስር ያላችሁ ታግዙ። እሺ ምንድነው ያልከው? ችግር የለውም ባይዙ እንደዛም ባትል ምንድነው ሐሳብ ክንገ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ ሁላችሁም ያላችሁ ክርስቲያኖች። ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይህ ምንድን ነው? እንደው
ታከን የምናልፈው ነገር አይደለም። በዚህ ጉዳይ እኔ እንደው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን አማላጅነቷን እኮ አረ ዲያቆን ወንድማችን አናምን ዲያቆን አማላጅነቷንማ እኮ የሚክድ የለም። የአማላጅነቷን ሳይሆን መጨረሻ ላይ እስኪ የሰራው ቪዲዮ እስኪ ክፈትልን እስኪ የቢዛ ላይም ገልጸው ከሆነ እኔ ዲያቆን ዮሐንስ ቤት ጽፍ የነበረውን በትክክል ደጋግመህ መጨረሻ ልንወጣ ስንል ስላየሁት ነው። እና ትልቁ ጉዳይ ምንድን ነው መሰለህ ወንድም አለም፣ አሁን አንተ እንትን ማለት ሳይሆን በቃ የተሳተ ግንዛቤ ካለ እንድንተራረም ቢኛም ያልተረዳንህ ነገር ካለ እንደዛ ነው እንጂ ሌላ ነገር አይደለም። ቪዲዮ ካለ ግን ቢከፈት አይ ቲንክ አሪፍ ይመስለኛል። እኮ ይከፈት። አሁን የሰራሁት ቪዲዮ አይ ቲንክ መጨረሻ ላይ ያገኘሽው አይ ቲንክ ያው እሱን ያገኘሁት። ኦኬ ከፈች ተወልደው ያለ ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ እላለሁ ያለ ድንግል ማርያም አማላጅነት ዓለም አልዳነም። እንግዲህ ድንግል ማርያም የቱ ጋር ነው ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልዳናለች። ሰማይና ምድርን አስታርቃለች። ሰውንና እግዚአብሔርን አስታርቃለች። አያችሁ፣ ይሄ መልጃ ማለት ነው። ስለዚህ አሁን ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። ምንድነው የድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም። ድንግል ማርያም ባትኖር ከሌላ ሴት ይወለድ ነበር ለምትሉት መልሱ ሌላ ሴት የለም ነው መልሱ። ምን አገባህ አይደለም። በዙ ዙሪያ ቆባችሁን አድርጋችሁ ብዙ ተከታይ ስላላችሁ የምታወሩ ሰዎች ተረጋጉ። ሚዲያው ቅርባችሁ ስለሆነ የምታወሩ ሰዎች ተረጋጉ። ኦርቶዶክስ ከሆናችሁ ነው፣ ራሳችሁን ጠይቁት። ስለዚህ ድንግል ማርያም ባትኖር ከሌላ ሴት ይወለድ ነበር ለምትሉት ሌላ ሴት የለም። አባ ሕርያቆስ በቅዳሴ ማርያም ላይ ምን ይላል? እግዚአብሔር ምስራቁንና ምዕራቡን ሰሜንና ደቡቡን አሻተተ፣ እንዳንቺ ያለ አላገኘም፣ የአንቺን መዓዛ ግን ወደደ፣ የሚወደው ልጁን ወደ አንቺ ሰደደ ይላል። ስለዚህ ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር። መወለዱን ሁላችሁም ታውቃላችሁ። መወለዱን የማይክድ ሰው የድንግል ማርያምን ምልጃ ሳይወድ በግዱ ይቀበላል። ሉቃስ ምዕራፍ 2 ቁጥር 7 ላይ ማየት ትችላላችሁ። ስለመወለዱ ብዙ ነገር አለ፣ መዘርዘር አያስፈልግም። መወለዱን በብዛት ስትለምታምኑ መውለዷን እኮ እናንተ እኮ መውለዷን ትቀበላላችሁ፣ ግን እሷን ከፍ ላለማድረግ የምትጣጣሩት ነገር ጥሩ አይደለም። በዚህ ጉዳይ አስረግጬ ነው የምነግራችሁ። ስለዚህ ከዚህ በኋላ እናንተ ክርስቲያኖች እያደመጣችሁ መሄድ አለባችሁ ማለት ነው። በዚህ ጉዳይ የምትናገሩ ሰዎች ደግሞ አደብ ብትገዙ ጥሩ ነው። ራሳችሁን የምታዩ ምን ችግር አለ? አላውቅም ማለት እኮ ማንንም አልገደልም። ይቆየን። አንድ ጊዜ ከይቅርታ ጋራ በጣም የሚገርም ነው። ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተን እንዴ? እኔ አዎ በሱ ዙሪያ ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ በመጽሐፍ ቅዱስና መስቀል በስንክሳር። እሺ ታወራለህ። ቆይ አይ እግዚአብሔር አትርፎናል። ለማንኛውም ግን ወለደና ማለደ የሚለው በደ ተገናኝቶብሃል ማለት ነው። መውለድ ማለት ማማለድ ማለት ነው እንዴ? በነገራችን ላይ መውለድ ማለት መውለድ ማለት ማማለድ ነው እኮ አላልኩም።
እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም፣ ወደዳችሁም ጠላችሁም አልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አልክ። መውለድና ማማለድ አንድ ነው? እመቤታችን ምልጃዋን ቆይ ምንድነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይንም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። አዎ። ምን ተምረሃል? ለምሳሌ የው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ የው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ያው አሁን ላይ የተሟላ ቅኔ ባናደርግም ግን ተማር። እሺ፣ ከምልጃ ጋር የተያያዘ አንድ ቅኔ ጉባኤ ቃና ነግረህና ትፈታልኛለህ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕድ ወናንቃድ ውሃ በወልድኪ ዘረፋ። ይችን እስኪ ፍታልኝ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕድ ወናንቃድ ውሃ በወልድኪ ዘረፋ። ፍታልኝ። እርስዎ ይፍታል። የሆነ ፈተና ነገር እያደረጉት ነው። አይደለም። አይ ከምልጃ ጋር የተያያዘ እንደው እንዳጋጣሚ ከምልጃ ጋር የተያያዘ ቅኔ ስለሆነች ነው። እና እኮ የምልጃን ትርጉም ላሳየሁት። አሁን ከእመቤታችን ጋር የተያያዘ ምልጃ ነው። ባይዘ የእመቤታችንን ምልጃ የሚያሳይ ይፍቱትና ያብራሩልን። ፈተና እየፈተኑ ነው እርስዎ ያሉት እንጂ ቆይ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። ዲያቆን ስዩም አንዴ እኔ የፈለግኩት ስለ ምልጃ እያወራን ስለሆነ ይሄንን ጉባኤ ቃና ሲፈቱልኝ ምልጃ ምን እንደሆነ ይሄ እንደ ማስረጃ እንደ ትምህርት ስለሚሆነን ነው። ማለት በቅኔ ምልጃ የእመቤታችን ምልጃ እንዴት እንደሚብራራ እንዲያብራሩልን ስለፈለግኩኝ ነው እንጂ በቃ ማለት ካልቻሉ በቃ ይተውት። ቀጥሉ። ክርስቶፎሮስ ወይንም ከአንዳችሁ ጋር ሊቀ ሊቃውንት ማቆንም አሉ፣ መምህርን ማቆም አሉ። ቀጥሉ። ግን ረጋ ብለህ አዳምጥ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ላይ እንዳለ የመበለጥ ወሬ ነው ያወራው። አይጠበቅም ካንተ ሲሪየስሊ። እኔ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም። አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ዓመት በኋላ ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ገር ላያስፈልግም ያሉት እርስዎ ነው። እኔ እርስዎን ለመናገር ስዩም የቆይ እኔ ጋር ቀልድ የለም። እኔ ጋር መላከገነት ይቅርታ ስዩም ባይወርድ ጥሩ ነበረ። ባለበት ሆነ ስማኝ ወንድም አለም እንዲያው ላስቸግርህ ያለበት ላይ ሆን ከተቻለ ግን ብትመልሱት ወንድም አለም አንዴ ተመለስማ። አንዴ እንዴትም አድርጋችሁ መልሱት። ኦኬ ነው እንዴ? ወንበሩ ተፈልጎ ነው። ባለበት ሆነ ስማኝ እንግዲህ አውስ ወንበሩ ያው ሌላ ተተክቶበታል። አዎ አይ ተፈልጎ ገባኝ። ለባለ ወንበር ተፈልጎ ነው። ባለበት ሆነህ እንደው አንድ ነገር ልበል ወንድም አለም ልትወዳት ከሆነ ቆይ የለም እንታ አይ ይሰማኛል። ሌላ ሰው ወጣ፣ እንደውም በሌላ ሰው ይገባል። በቃ አንዳቸው ላይ ተኩትና እንደው ምክራችንም ላይክን ቀረብ ብሎ ቢሰማን ብዬ ነው። ናማ እናቴ ና ወንድም አለም እንዲህ አይነቱን ወንድም ተንከባክቦ መያዝ ነው። ስዩሜ እንኳን ደህና መጣ። አንድ ነገር ማለት ፈልጋለሁ ወንድም አለም፣ ቤተክርስቲያንንም ወላዲተ አምላክንም የምትወዳት ከሆነ ምንድነው የሚባል ስለ ፍቅር ምን ይቅር ይባላል? እንዲያው ከተራ ከሎጂክ ተረት ልጀምር ብዬ ነው። ከዛ ቀጥሎ ግን ወንድሜን የሚያስተው ከሆነ ስጋም ቢሆን ምን ያለለም ነበር የሚለው ቅዱስ ጳውሎስ ስዩሜ ስጋ አልበላም አይደል? ወንድሜን የሚያስተው ከሆነ አዎ፣ መልካም። ስለዚህ እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ
ለተወሰነ ቀን ባታብራራ ቀር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። አንዳንዴ ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርምሃል፣ አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ዲያቆን ስዩም ተሸነፈ የሚል የለም። ዲያቆኑን አሸነፍ ነው ይባላል። የትኛው ዲያቆን? አዲሳት ቆይ አይ እንደው እንዳጠቃላይ ነው ዝም ብሎ ይሄ ጠቅላላ የሽማግሌ ግን ማውራት ያለ ቦታ አይ የሆነ ነገር ሲናገሩ እየሰማሁት ነው። እኛ ደግሞ ትንሽም ቢሆን በዛ ስላለን የገባኝ ነገር ስላለ ቀጥታ አሁን እኔ ከሆነ ጥያቄ ይሁንልኝ፣ ጥያቄዋን ብቻ መልሱልኝ። ምንዋን ካሉ መወለዱ በቃ ተወው። አይ ወንድም ማለት እኔ እኮ የትትና አድርጌው ነው እኮ በዝምድና እንዲህ ልስልስ ያደረኩት። አንተየዋ አንዳንዴ ለስለስ ብሎ ሰው ሀሳብ ሲሰጥ ጠፍቶት አቅጣጫው መንገዱ ጠፍቶት ሳይሆን ሊያስታምመን ፈልጎ መሆኑን መረዳት ያስፈልጋል። ዲያቆን አይደለህ እንዴ? ዲያቆን በዚህ ልክ ፈሊጥ ካልገባውማ አሁን ይሄ ቲክቶክ እንደሚፈቅደው ፍልጥ ይዘን አንመጣም። ነውር ነው። አሁን ለዲያቆን ፍልጥ አይገባውም አይል ፈሊጥ ነው። እሺ ብሎ ነው የሚሰማ የመጀመሪያው። አሁን እኮ በቃ አልደረስክም ማለት ነው። ለመጠየቅም ለመጠየቅም ብቁ እየሆንክ አይደለም ማለት ነው። አዳምጥ። አሁን እምልህ እንዳጠቃላይ በዘመድ ሂሳብ እያዋራው ያለሁት ይሄ አጋልጦ ላለመስጠት አሳልፎ ላለመሸጥ ነው እንጂ ስተት ነው እኮ ሙሉ ሂደትህ እንቅስቃሴ በሙሉ ስተት ነው። ግን እንደዛ ስለማይባል ነው። በመምህር ደረጃ መምህር ለደቀ መዝሙር ስለሚል ነው እያስታመምኩ ያለሁትና ጭራሽ አንተ ደግሞ የእውነት የዝምድና ትግል አረከው። እንደዛ አይደረግም። ይሄ ጓደኛ ትግል አታርገውና አሁን የምትሰማኝ ከሆነ ድጋሚ ልሞክር፣ ካልሆነ ይቅርታ አስተካክሉኝ። በቃ እንደሱ ነው የሚባል። እኔ ምርር ብሎ መምጣትም አልወደው። ማንንም ሰው አስታሞ እንዲያው ቀስ እያደረጉ በዘመድ ሂሳብ ማውጋት ስለምወድ ነውና ይች እንደ ወግ አድርገው ሰዳትና ዲቤት አደራ በምንም አይነት መንገድ እንዳትሞክረው። እኛ ራሱ ማንሞክረው ለምን እንደሆነ ታውቃለህ? እኛ ቄሶች ነን። እንዲያው ተራ ስድብ ሲሳደቡ መልሶ ተራ መልስ መስጠት ስለሚጨንቀን ወይ በስማም ብለን እንዳንወርድና ቄሱ ጥለው ፈረጠጡ እንዳይባል በልካቸው ሰው የምንልክ ወደን አይደለም፣ በላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ላንተ ልክ ነው። ይሄ ወላዲተ አምላክን በሚወድ የቆሎ ተማሪ ደረጃ ምንም ሁሉ ብለን እናብራራለን፣ ምንም ሁሉ ብለን ግን እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ያለ ወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን፣ መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። በቃ ሄደዋል፣ ይዘዋት ሄደዋል፣ ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሐሳብ የሚያረታ እንዲሁ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ወደዳችሁም ጠላችሁም ወደድንም ጠላንም እያልክ እኮ አሁን እዚሁ ቁጭ አድርገህ ስታሸረን ቅድም ሄታ አባቱ አያ እንዲሁ ሊቃውንቱ ሁሉ ማለት ሰው እኛንም እንደ ሊቅ ቆጥረንና ሌሎቹን አላልኩም እኔን ማለቴ ነው እንደ ሊቅ ቆጥርና ሊቃውንቱን ሰብስቦ እኮ አንጫጫቸው እንዳይባል ጭምር እንዲያው ወደድንም ጠላንም አንተ ባልከው ልበልና ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት ደሙ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። ከዛ ባሻገር ቅድም እኔም ታች ነበርኩ መምህር ዮሐንስ ቤት ትምህርት ሲሰጥ ቆይ እስኪ አንተዬ
ኧረ ተው ተው ተው፣ ጣፈው ቅድም ስታወጋ አልገባንም አይደለ? ጣፍና ያዘው። ተውማ ተው። ያው አሁን ታች ያሉት ኮሜንት ባይዘጋም እንደሚሉ ታውቃለህ። ለምሳሌ እንዲሁ ስገምት የጅብ ችኩል ቀንድ ይነክሳል ሊሉ ይችላሉ። ሰው ክፉ ነው። ስለዚህ ቀስ እያሉ እና መምህር ዮሐንስ ቤት ነበርኩ፣ ታችሁኝ እያየው ነበረና ኮሜንቶችን ስትጥፍም እያየው ነበረ። እንዲያውም ክርስቶፎሮስ አነሱት እንጂ እድሉ ተሰጥቶኝ ስገባ ይህን ጭምር እንደ ኮሜንት ዝም ብዬ ሰጥቼ አልፋለሁ ብዬ ነበረ። በዛ ልክ እኮ ነህ። እኔ አሁን ስሜታዊ ስንሆን ከዚህ በላይ ሁሉ እንላለን። ይኸው አንተን እንኳን እየተቆጣሁ አይደለ? እንኳን ሌላ የሚያናድድ ሰው አግኝተን ግን ቢሆንም እንዲሁ አብዝተን የሚያናድድ ነገር ካጋጠመን ባንኖርስ ጥለነው ውልቅ። ይኸው ሰሞኑን እኔ የለሁም መጋቤ ብሉ የሉም። ቅድም መላከ ገነት እያልኳቸው ነበር፣ አልነበርንም። ለምን እንዳልነበርን ታውቃለህ? አንደኛ መሰረታዊ የሆነ ትንሽ መስራት ያለብን ስራዎች ነበሩ፣ ተከፋፍለን እነሱን እየሰራን። ከዛ ባሻገር ግን ይገርምሃል ሜዳው ላይ የሚሳደበው በዛና እዚህ ሁሉ ዘላን መሃል አብረን ከምንሰቃይ እንደው ዞር ብለን ብናየውስ፣ ሲብስ እየመጣን ብንቆጣስ ወደሚለው ዙረን ነው። ቤት ከፍተን ታብታብ አድርጉ ማለት በጣም ምንድነው ይሄ በወረደ ቋንቋ ሲገለጥ ሼም ነው አይደለ? ያንን ላለ ማለት ማስተማሪያ ደቂቃ መድበን ለማስተማር ምቹ አልሆነ አለ። ኦኬ በልካቸው ይሰዳደቡ እስቲ ትንሽ ቀን ዞር እንበል ብለን ነው። አየህ ልክ እንደዚህ አንተም ለትንሽ ቀን ይሄ ምንጫጫውን ሰው እስቲ አናደው ዞር በልና ማርያምን ከዛ እጥፉ ነው የሚመጣ። ይሄ ምናምን ፎሎወር ምንትስ የምንለው ልክ ስትመለስ ስዩም የመጣ ብሎ እኛ ሁሉ ነው የምንመጣው። ለትንሽ ቀን ግን እንደ ቀኖና ዝም ለአንድ 3 ቀን እስቲ ዝም በላቸው ይንጫቸው። በቃ ይሄ አንደኛ እንደው ይሄ መወደድ አንዳንዴ ምንድነው አፍቃሪን እኮ በደንብ ልቡን ለማነሳሳት ዞር ይባላል፣ ስልክም ይዘጋል አይደል? አልፎ አልፎ በቃ በዛ ልክ ውሰደውና ዞር በል። ከዛ ውጭ ግን ሐሳቦች ልክ አይደሉም። እኔ እውነት ደግሜ ልንገርህ በአማርኛ እመቤታችን ባታማልድ እንዳሉት የንታ ወለደ ሌላ ነው፣ ሰአለ ሌላ ነው። መውለድ ሌላ ነው፣ መለመን ሌላ ነው። ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። ከዚያ ባሻገር እሷ ባትኖር ከማን ይወለድ ነበር? እንዴት ይመጣ ነበር? እነዚህም ሌላ ጥያቄዎች፣ ሌላ ሰፋፊ ርዕሰ ጉዳዮች ናቸው። እንዲህም የሚል ሐሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚበስለው እንጂ እንዲህ ቀጥታ ይዞ አይመጣም። እንዲህ ቀጥታ ዝም ብለን ይዘን ስንመጣ እንዳንዴ ለራስ መጠበቂያ ብለን የገዛነው መሳሪያ ሁሉ ሜዳ ላይ ተይዞ ይወጣ ነበር እንዴ? በዚህ በገበሬኛው ዘመን አሁን ከተማ ስለሌለ በምንም ኤግዛምፕል ላስረዳ አልችልም። ገጠር አሁን ማሳ ለመጠበቂያ ሊሆን ይችላል። እኔ የሆነ መሳሪያም ሽመልም ቆንጨራም ሊኖር ይችላል። ግን ትምህርት ቤት ስንሄድ ይዘነው አንሄድም። አይ በተስኪያን ሲከድ ይዘነው አንሄድም። ለምን አይሄድማ? ሰዓት አለው። ማታ ኮሽ ሲል፣ ሌባ ሲመጣ፣ ዘመቻ ሲኖር ወዘት አይደለ? ልክ እንደዛ ሁሉ እንዲያው አሁን እነዚህ ጥቃቅን ጥያቄ ሆነው ግን ለጠላት በር የሚከፍቱ ጥያቄዎች፣ አንደኛ ውሃ የማያነሳ፣ ሁለተኛ ጠላት የሚያስገባ ጥያቄ በዚህ አይነት መንገድም መቅረብ የለበትም። ሲቀጥል ደግሞ ቅኔም አቅርበው ለምነው ጥያቄም ጠይቀው በብዙ መንገድ አልሆን ብሎ እንደገና ደግሞ መልሰህ ማን ይሙት አሁን በዚህ ልክ አላብራሩም ነበር እንዲህ ያልሆነም ነበር ብለህ ለመተቸት እኔ አሁን መሀል ላይ ባልገባ አንተም ልትንፈራገጥ እሳቸውም ሊያስረዱ ሰዓት ልናባክን ነበር ማለት ነው። የአሁኑ አንደበትህንም እንዳትደግማት እንዳንዴ ማለት አሁን እንደዚያ ብትቀጥልም እንደሚሉ ታውቃለህ። ኮሜንት ላይ ታች አቅሙን አያውቅ ነው የሚሉ ሰዎች። ሰው ክፉ ነው። ያን አይተህ ከምትበሳጭ እንዲህ ብናደርገው ሸጋ ነው ለማለት ነው። የሽማግሌ ምክር ነው። በትምህርት ደረጃ ሲሆን ደግሞ ላይ ብቻ ስልኬን ወይ አሁን ልስጥህ ወይም ቦክስ ላይ ላስቀምጥልህ፣ ደውልና በደንብ መማማር ይቻላል። መጋቢም አሉ። እንዲያው መቼም ያለንን መወርወር አያቅተንም እና በዚያ መንገድ እንማማር ለትምህርቱ ለቃለ እግዚአብሔሩ። ለዚህኛው ግን እንደ ምክር ይሄ ቢበቃ። ሌሎችም በነገራችን ላይ ስዩሜን ስነግረው ሁላችሁም አሁን እዚህ
ብዙ አቡኖች አላችሁ፣ ብዙ መምህራንታችሁ ናችሁ፣ ብታስተካክሉን አላችሁ። እህት ወንድሞች በቃ ካልጳጳስኩ እንዲያው ሁሉን ካልሆንኩ የምትሉን እግረ መንገድ ይሄ ምክር ለአጠቃላይ ለሁላችንም ነውና የጋራ አድርጋችሁ ስሙኝ። አመሰግናለሁ። ቃለ ሕይወት ያሰማልን። ሊቀ ሊቃውንት ቃለ ሕይወት ያሰማልን። ክርስቶፎሮስ ፕሮግራም ሙርምራ ወንድማችን ታላቁ መጋቤ ብሉይ አይመረ መዝሙረ ያሬድ ሁላችሁንም ሰላም ብያለሁ። አሁን የገባችሁትን ክርስቶፎሮስ መዝሙር አለ እንዴ? ኦኬ አለ ከታች መዝሙረ ዳዊት አለ። መዝሙረ ዳዊት መዝሙረ ያሬድ ሁላችሁንም ሰላም ብያለሁ። ሁላችሁንም ሰላምታ አላቀረቡም። የገባውን ኮሜንት ስሰጥ ቀጥሉና እንትኖቹን ሀሳቦችን ምናልባት እንደዚህ አይነት ሰዎችን በአግባቡ ማቅናት ቅንነትም ጤነኛ ተግሳጽን መስጠት አስፈላጊ ስለሆነ በዚህ ጉዳይ ላይ ስዩሜ በቅንነት እንድትሰማ ነው አሁን የሚያስፈልገው ማለት ነው። ሀሳብን ሳንረዳው ቀርተን አይደለም፣ ምን እንደፈለግ ስላልገባን አይደለም። ግን አንተንም የሚሰሙህንም ሊጎዳ የሚችል ነገር ቤተክርስቲያንንም ሊያስነቅፍ የሚችል ነገር ስላስተላለፍክ ይሄ በዚህ መንገድ ይስተካከል። አስተካክልና ከቻል ቁጭ ብለህ የጎደለ ነገር ካለ ተምረህ አስተካክለህ ሰብስታንሱንም ይሄ ሐሳቡንም ትምህርቱ ዕውቀቱንም ዘዴውንም ማስተላለፊያ ዘዴውንም ሁለቱንም ተምረህ አስተካክለህ ቤተክርስቲያንን አገልግል። የሁላችን እናት ቤተክርስቲያን እምነቱ የጋራችን ነው። በእውቀት እስከተሰራ ድረስ በእውነት እስከተሰራ ድረስ ቤተክርስቲያን ይጠቅማል፣ የሚሰሙህንም ይጠቅማል፣ አንተንም ለበረከት ለክብር ያበቃል። ችግር የለውም። አሁን ያልከው ግን አንድ ሰው አይደለም እየተቃወመ ያለው፣ መምህራን ናቸው እየተቃወሙ ያሉት፣ ትክክል አይደለም እያሉ ያሉት። አንድ ሰውም አንድ መምህርም ቢሆን ትክክል አይደለም ሲልህ ቆም ብለህ ምንድነው ማለት መቻል አለብህ። የቤተክርስቲያን ሰው ከሆን መምህራን ናቸው፣ መምህራን ሲያናግሩ በአግባቡ የኔታ ምንድን ያጠፋሁት፣ ምን ላስተካከል፣ ምን ማድረግ ነበረብኝ ብለህ መስመር ማስያዝ አለብህ ማለት ነው። አሁን ጌታን መውለድና ማማለድ ቅድም ወለደና ማለዳ ደና ደን የተገናኘብን ያሉት ሊቀ ሊቃውንት ቀለመወርቅ ደግሞ ያው ሳለና ወለደ አሉት። ተለያየ፣ እንዲያውም ሩቅ ሆነ ማለት ነው። ሀሳቡም የዚህን የፊደሉን የለንና የደን ያህል ርቀት አለው ሀሳቡ ራሱ ማለት ነው። ይሄ ደግሞ ቁጭ ብሎ በትምህርት የሚገኝ ነው። ትምህርት ካለህ ይሄ ችግር የለውም። ትምህርት ባይኖርህም ደግሞ የቤተክርስቲያን ሰው ከሆን ረጋ ማለት መልመድ አለብህ ማለት ነው። ሀሳብ ሲሰጥህ ተራ ሰው እንኳን ሀሳብ ሲሰጥህ ማንኛውም የመን ሀሳብ ሲሰጥህ ረጋ ብለህ መለስ ብለህ ምንድን ያጠፋሁት ማለት ነው መልመድ ያለብህ ማለት ነው። የምታስተካክለውን አንድ በአንድ መንገድ ይቻላል። ይሄን አስተካክል ተብሎ ማለት ነው። ግን ዘሆል ዳይሬክሽኑ አቅጣጫው ትክክል አይደለም። አቅጣጫ ነው አሁን የሳትከው አቅጣጫ ነው። አቅጣጫ መሳት ደግሞ አንድ ነገር መሳት ማለት አይደለም፣ ብዙ ነገር ማበላሸት ነው። ሰው አቅጣጫ ከሳተ መጀመሪያ አቅጣጫ አስተካክል ተብሎ ነው ከዛ በኋላ እንዴት መሄድ እንዳለበት የሚነገረው ማለት ነው። አቅጣጫ ማስተካከል ፈቃደኛ አይደለም ማለት ብዙ ሊርቅ ይችላል ማለት ነው። እሱን ነው አስተካክል የተባለ። እኔ በቅንነት ብታየው በመጽሐፍ ቃልም ደግሞ ትእዛዛት አሉ። ላንተ ካልከበደህ በግልጽ ተግሳጾች አሉ። ከእናንተ እያንዳንዳችሁ ወይም ሁላችሁ አስተማሪዎች አትሁኑ የሚል ግልጽ ትእዛዝ አለ። ለመስማት የፈጠንህ ለመናገር ደግሞ የዘገየህ ሁን የሚል ግልጽ የመጽሐፍ ቃል አለ። ይሄንን ቃል ስንተረጉመው አንተ ያደረግከው ችኮላ ለመናገር ለመስማት ነበረ መሆን የነበረበት። እንደዛ ነበር እንድናይ የነበረው፣ ራስህን ለመከላከል ሳይሆን ጥፋትህን ለማየት እድል አገኘው። ስለዚህ ንገሩኝ በደንብ ልስማ፣ በጣም ጥሩ ነው አባቶቼ ወደ ማለት ነበረ እንዲመልስህ። ቀድሞም አልተጠነቀቅኩም ነበረ፣ አሁን ተጠንቅቄ እሰማችኋለሁ
አርማለሁ፣ አስተካክላለሁ ለማለት እድል የሚሰጥ ነገር ነው እኔ ያየሁት ማለት ነው። ስለዚህ ይሄንን አስተካክለ እናግዛለን። እኛም የያዝናትን ነገር እንሰጣለን፣ ከአንተ ያለችትን ነገር እንማራለን። የግዲያው በመጽሐፍ ምንትብከ ዘይነሳይከም ካልከ ተብሎ ተጽፏል። ከሌላ ያልተማርነው ነገር የለም። ከአባቶቻችን ከሰው ቀርተን ነው። ዛሬም ከሌላ እየተቀበልን ነው፣ ከመጽሐፍ እየተቀበልን ነው። ከአንተም ያለውን እንወስዳለን፣ ከኛ ያለውን ደግሞ እንድትወስድ በቅንነትና ፈቃደኝነት ሀሳብ እንሰጣለን። ሃይማኖት የሚባለው ይሄ ነው። የሃይማኖቱ መንገድ ይሄ ነው ማለት ነው፣ ትክክለኛው መንገድ። ስለዚህ መምህራን አሉ፣ ወንድሞች አሉ፣ በጣም በቅንነት እነ መዝሙር እነ ታላቁ አሁን መምህራን ቀጥታ የምትሰማቸው ሰዎች ብቻ ሳይሆን በጣም በዘዴ ማደንቃቸው ሰዎች እነ መዝሙር የሚደክሙት ድካም አልፎ አልፎ ያለው እኔ ብዙ ወጥቻለሁ። አሁን ከቲክቶኩ ግን አልፎ አልፎ ስገባ ድንገት ሳይ የሚሆነው ነገር በጣም የሚደንቅ ነው። እነ ኢዮባ የሚያደርጉትን ነገር እና አክሊል የሚያደርጉትን ነገር በሰብስታንስም በዘዴም ብዙ ያስተምራል። እኔ ብዙ ነገር ነው የምማረው በየቀኑ ማለት ነው። ስለዚህ ይህንን አስተካክል በቅንነት። እኛ ሌላ ነገር ማንም ሰው አንተን እንዲህ ነው እንዲያ ነው ለማለት አስተያየት የሚሰጥ የለም፣ አንፈልገውምም። ግን አንተን ይረዳል፣ ቤተክርስቲያንን ይጠቅማል፣ ሰሚን ደግሞ እንዳይሰናከል ይከላከላል ብለን ያመንበትን አስተያየት ነው እየሰጠን ያለ ነው። ምናልባት ስህተቶቹ በዝርዝር መቅረብ ካለባቸው ድምፁ ስለተሰማ እያንዳንዱን ነገር ይሄ መባል የነበረበት እንዲህ ነው፣ ይሄ መባል የነበረበት እንዲህ ነው እየተባለ ሰሚው ብዙ ስለሆነ የሰማው ሰው ምን ስህተት ሰርቶ ነው በዚህ ንግግሩ ምንድን ነው ያለው ችግር የሚል ሰው ጠያቂ ካለ አንድ ባንድ እያነሳን ማስተካከል ያለባቸውን ነገሮች ብንነግረው ጥሩ ነው። ቅድም ሊቀ ሊቃውንት አንስተዋል። ኮምፕሌክስ የሆነ አለፍ ያለ ነገር ለምሳሌ እመቤታችን ባትኖር ምን ሊሆን ነበር፣ እንዴት ሊያድን ይችል ነበር የሚል ኮምፕሌክስ ጥያቄ አንስተዋል። እሱ በራሱን የቻለ ሌላ ከፍ ያለ ነገር ነው። አንተ ዘግተህ ነው ከእሷ ውጭ ሌላ ሰው ሊሆን አይችልም ይችላል የሚለውን ነገርም ዘግተህ ነው የመጣ። እሱ ማለት ነው። እሱን አንድ መስመር አድርገን ማማለድና መውለድ ግን አንድ ነው ወይ? ከእርሷ በመወለዱ ከእሷ መወለዱን የእርሷ አማላጅነት ብለን እንረዳዋለን ወይ? እንደዚህ አይነት ትምህርት አለ ነው? ማስረጃ አለ ወይ? ንባብ አለ ወይ? ምስጢር አለ ወይ? በእምነታችን ውስጥ እንደዛ ነው ወይ ብለን የምናምነው? የድንግል ማርያምን አማላጅነት እና ጌታ ከድንግል ማርያም መወለዱን ወላዲት አምላክነቷን እና አማላጅነቷን ተቀራራቢ ነገሮች ወይም በአንድ መስመር ውስጥ የሚመጡ ነገሮች አይደሉም እያሉ አይደለም። ግን ወላዲት አምላክ መሆን አምላክን በስጋ መውለድ እና መለመን መጸለይ አንድ ነው ወይ? ቅድም በቅኔውም ተነግሯል። እንዲሁም ቅኔውም ቅድም ሁለቱንም ነገሮችን ቸክ የሚያደርጉ ነበር። እምነትክንም እውቀትክንም ቸክ የሚያደርግ ነበር ቅኔው የመጣው ማለት ነው። ስለዚህ ስለ አማላጅነት ያለህን እምነትም ቸክ ያደርግ ነበረ። ስለ ቅኔም ያለህን እውቀት፣ ለቤተክርስቲያንም ያለህን እውቀት ቸክ ያደርግ ነበረ። እሱንም አላደረክም። በእሱ አንፈርድብህም። ግን ሀምብል መሆንህ ግዴታ ነው። ትህትና የጎደለው አካሄድ ብንወድም ባንወድም ብትፈልግም ባትፈልግም እየተባልን አንነጋገርም። ጭራሽ ኢንትሮዳክሽን አታርገው ይህን ቃሉን ማለት ነው። የመጀመሪያው ትህትና የጎደለው አነጋገር ስለሆነ፣ ሁለተኛ ለሃይማኖት ምንም ጥቅም የለውም እንደዚህ አይነት ነገር። እሱን እናድርግ። እግዚአብሔር ያክብርልኝ። በጣም ብዙ ጊዜ የወሰድኩ መሰለኝ። ወንድሞችን እሰማለሁኝ ቁጭ ብዬ። ከጌስት ላይ ከሚገባ ሰው መምህር ካለ መናገር ያለበት እንዲገባ ወርዳለሁ። እኔ ታችም ሆኜ እሰማቸዋለሁ። የትም አልሄድም። እግዚአብሔር ያክብርልኝ። በጣም እኔ ወርዳለሁ፣ እንዳወርዱ እኔ ወርዳለሁ። አይ የለም ያሬዶ አስተያየት ሰተት ወርዳለህ። ቆይ አንዴ መምህር እንባቆም ቆይተዋል ከመጡና እሳቸውም የሆነ ነገር ይበሉንና አስተያየት ስጣችሁ ትወርዳላችሁ። እኔም አልቆይም ብዙ በነገራችን ላይ እና ሌላ ቤት የሚከፍት ሰው ካለ ወደዚያ ብዙ ሰው ስላለ ወደዚያ እናስተላልፋለን ማለት ጉባኤው እንዳይፈታ ማለት ነው። መምህር እንባቆም ይቀጥሉ። እሺ እነ መጋቤ ብሉይ መምህር አእመረ ሊቀ ሊቃውንት እነ መዝሙረ ያሬድ እንዴት ናቸው ብያለሁ። በጣም ደስ የሚል ትምህርት ነው እውነት ለመናገር ለወንድማችን እየተሰጠው ያለው።
የኛ ቤተክርስቲያን ልዩ ከሚያደርጋት ብዙ ነገሮች መካከል አንዱ መተራረም ነው። ስንማርም የመማር ማስተማሩ ሂደት በራሱ ለመታረም ቅርብ አድርጎ ነው የሚያሳድገን። ፊደል ስንቆጥር ከዛ ደቀ መዝሙሩ ይሄ እኮ እንዲህ ነው እያለ እያስተማረን ነው የምንሄደው እንጂ አነበው ይገልጥልሃል በቃ በተረዳ ቀጥል የለም። ዳዊቱንም እያበላሸን እናነበዋለን። የኔታ እያረሱም እየቆፈሩም እየሰፉም ቢሆን ይመልሱናል በቃላቸው። ከዚያ እናስተካክላለን። ጾመ ድጓውም እንደዛ ነው። ቅኔ ቤትም ዝም ብለን አበላሽተን እናመጣዋለን። መምህሩ አስተካክለው እንደዚህ እንደዚህ ነው ብለው ይነግሩናል። ተቀብለን እናስተካክላለን። እና ይሄ በራሱ ለምን ይረዳናል? እንደዚህ አይነት ስህተቶችን ለማረም ይረዳናል። ምናልባት ሌሎች ቢሆኑ ወይም በምናፍቃኑ ዓለም ብናየው ቢሆን ኖሮ መብቴ ነው ጌታ የገለጠልኝ ነው እንዲሁ ብሎ ፍጥጥ ማለት ይመጣልና እንደሱ አለመሆኑ ደስ ብሎኛል። ሁለተኛ ቤተክርስቲያናችን ዘርፈ ብዙ ትምህርት ስላላት ማለትም የቅኔ ትምህርት አላት፣ የዜማ ትምህርት አላት፣ የመጽሐፍ ትምህርትና እንዲሁ ደግሞ በነገር ሃይማኖታዊ ትምህርቶች ማለት ነው አሏትና ስለዚህ አንዱ በአንዱ ብቻ ብቁ ሊሆን ይችላል፣ በሁሉም ብቁ ላይሆን ይችላል። ስለዚህ በየሙያው ማገልገል ቢቻል ጥሩ ነው። የቅኔው መምህር ስለ ቅኔ ተጠያቂ ነው፣ በቃ ልዩ ሙያው እሱ ላይ ስለሆነ። የድጓው መምህር ስለ ድጓ በቂ የሆነ እውቀት አለው፣ እሱም በዜማው ላይ ማለት ነው። ትርጓሜውን በተመለከተ ለትርጓሜ መምህራን ሊሰጥ ይችላል። ያቋቋሙ በአቋቋም የቅዳሴው በቅዳሴ ያ ሲሆን ጥሩ ነው ማለት ነው። ስለዚህ ወንድማችን ስዩም እኔ ከዚህ ቲክቶክ በጣም ብዙ ነገር ተምሬለታለሁ። ትርጓሜ ላይ የማናገኛቸው በንባብ የማናገኛቸው ብዙ ስልቶችን ጥበቦችን ሁሉ የምንማርበት ስለሆነ ምናልባት ለቲክቶክ እንግዳ አዲስ የመጣም ስለመሰለኝ ነው ይህን ሀሳብ የምሰጠውና እንደዚህ አይነት ነገሮች ላይ ጠንቃቃ መሆን እንዲያው ወደ ውይይትም ስንገባ ወደ ትምህርትም ስንገባ ከቆዩት ልምድ መውሰድ በምን መንገድ እናገልግል፣ እኔ ገና አሁን እየገባው ነው ብሎ መጠየቅ ያስፈልጋል። ምክንያቱም ብዙ የሰሩትን ስራ በዜሮ ማባዛት እንዳይሆን ሰዎች ለፖለቲካ በብዙ መንገድ ስለሚፈልጉት ማለት እንደዚህ አይነት ሀሳቦችን እና እንግዲህ በሁለት መንገድ ሃይማኖት ሊጎዳ ይችላል። አንደኛ ያልሆነውን ከፍ አድርጎ በማሳየት፣ ሁለተኛ ደግሞ በማጉደል መጨመር። እንደ ካቶሊክ ነው። ካቶሊክ ሲጨምር በነገረ ማርያም ላይ ኃይለ አርያማዊት አይነት ሐሳብ የሆነ መጣ ማለት ነው። ማጉደል ደግሞ ይሄ በፕሮቴስታንቱ እንደምናየው ነው። ስለዚህ በዛ መንገድ እንዳይሆን መጠንቀቅ። በነገራችን ላይ እምቧይ ካብ ለማድረግ በኦርቶዶክስ ትምህርት ላይ ያልተባለውን የሚጨምሩ ሰዎች አሉ። ጨምረው የሆነ ነገር አንድ ሲነካ እንደ መናድ እንዲመቻቸው ነው። እና እዚህ ጋር መጠንቀቅ ያስፈልጋል። እኛ መምህሮቻችን ሲያስተምሩን በጣም ጥንቃቄ ከሰጡን መካከል አንዱ የማስታውሰው አሁን ዛሬ የተነሳው ጉዳይ ነው። በሆነ ነገር ላይ ባይሆን ኖሮ ተብሎ ትምህርት አይሰጥም። በሆነ ነገር ላይ ባይሆን ኖሮ፣ ለምሳሌ ጌታ ከመቤታችን ባይወለድ ኖሮ አይባልም። ምክንያቱም ተወልዷልና። ባይወለድ ኖሮ ያን ጊዜ እንነጋገር ነበር ነው። ብዙ ጊዜ ሊቃውንቱ እንደዚህ አይነት መልሶችን ሲሰጡ ማያቸው እና በሆነ ነገር ላይ ባይሆን የሚለው እሳቤ በራሱ ጤነኛ አይደለም የሚሉት ሊቃውንቱ እንደዚያ ነው። በእኛ በትርጓሜ አንድ ባይሆን ኖሮ ተብሎ የተቀመጠ አለ። እዚህ የሐሙሱ ውዳሴ ማርያም ትርጓሜ ላይ ጌታ በገነት 3 እጽዋትን ብሎ ያስቀምጥና አዳምና ሔዋን ዕፀ በለስን ሳይበሉ ሕጉን ጠብቀው ቢኖሩ ነው የሚል ትርጓሜ ያስቀምጠዋል አበው። እንደዚህ አይነት ነገሮች ላይ የሆነ ነገር ባይሆን ኖሮ ብላችሁ እንዳታነሱ። እንደዚህ አይነት ትምህርትም የለም። ለምሳሌ እንደዚህ አይነት ሐሳቦችን እኮ ከወሰድ በጣም ብዙ ነገሮች ያስሄዳሉ። እግዚአብሔር ፍጥረታትን ባይፈጥር ኖሮ የሚል ጥያቄ ሊነሳ ነው። እንዴት ነበር የሚሆነው? እግዚአብሔር ሰውን ባይፈጥር ኖሮ፣ ሰው እንዲህ ባይሆን ኖሮ፣ እንደዚህ ባይሆን ኖሮ እየተባለ የሆነውን ነገር ባልሆነ በሚል ነገር ጊዜን ማጥፋት ከቤተክርስቲያንና ከመጻሕፍት አስተምሮ መውጣት አግባብ አይደለም የሚለው የመምህራኑን ግሳጼ በስማቱ በጣም ደስ ብሎኛል። ወንድማችን ስዩም ወደፊትም ከነዚህ መምህራን በጣም ብዙ ትምህርት መማር፣ ለማስተማር ከመፍጠን ለመማር መዘጋጀት ጥሩ ነገር ነው ለማለት ያክል ነው። ብዙ ሊቃውንት መምህራን ስላሉ ለነሱም እድል እንድሰጥ እግዚአብሔር ይስጥልን። አመሰግናለሁ። እናመሰግናለን መምህራችን መምህር ዕንባቆም እግዚአብሔር ይስጥልን። ወንድማችን ዲያቆን ስዩም እናመሰግናለን። ይሄ ትልቅ የሊቃውንት ምክር ስለሆነ ለአንተ ብቻ ሳይሆን ሌሎቻችንም እንደዚህ አንዳንድ ነገሮች ምናልባት ከምንሰጠው አገልግሎትና ጥቅም ይልቅ
ቤተክርስቲያንን የሚጎዳ ነገር እንዳናደርግ። በነገር ላይ አንተ ብቻ ሳትሆን እኛም ወደ ቲክቶክ ስንመጣ የመጀመሪያ ጊዜ ብዙ ያጠፋናቸው ጥፋቶች አሉ። ሲስተም የራሱ ፕላትፎርም የሚፈልገው ነገር ስላለ ከተረጋጋ እንኳን አንተ አይደለም በአብነት ትምህርት ቤት ያለፈ ሰው ይቅርና እዚሁ ቲክቶክ ላይ ተምረው ዕቅበተ እምነት ላይ በጣም ጀግና የሆኑ ልጆች አሉ። እና ሲስተም ስለሚፈልግ ታክቲክና ቴክኒክ ይፈልጋል። እና ከዚህ አንጻር ውሰደው። በቅንነት እያዳመጥክ ስለሆነ ከልብ እናመሰግናለን ወንድማችን። ታላቁ ቀጥና ከዚያ መዝሙር ያሬድ ይቀጥላል። እሺ አባታችን ይፍቱን ይባርኩን ብያለሁ። ሁላችሁንም ሰላም ብያለሁ። ከሊቃውንተ ቤተክርስቲያን ያላችሁ ዲያቆናትም ሁላችሁንም ከየማረጋችሁ ሰላም ብያለሁ። እየሰማሁኝ ነበር ከቅድም ጀምሮና ሊቀ ሊቃውንት ቀለመወርቅ አሁን ደግሞ መምህር ዕንባቆም እየተናገሩት ላይ ምንም ጨምረው ነገር የለም። ምናልባት የልጁ ሀሳብ ትንሽ ቀና ብናረገውና ምክንያት ድህን የሚለውን መግለጽ ፈልጎ ግን ያገላለጽ ችግር ይመስለኛል። ወርዲንግ ይሄ ቃላት ሲመርጥ ትክክለኛውን ቃላት አልተጠቀመም። ምክንያት ድህነት የሚለውን ለማስረዳት ፈልጎ ግን ተንሻፎ ሄዶበታል። ይሄ ደግሞ እንግዲህ ፕሮቴስታንቶቹ ቆራርጠው ቀነጫጭቡ የሚፈልጉት ዓላማ እንዲጠቀሙበት አይነት ሆኖ ነው ቁጭ ያለው እና ይሄ የእመቤታችን አማላጅነት ዓለም አይድንም የሚል ትምህርት ግን የለንም እኛ። እሷ ምክንያተ ድህነት ብለን እናምናለን። ልክ የመጥፋታችን ምክንያት እንደሆነችው ማለት ነው። ይህንን ለመግለጽ ከሆነ ኦልሬዲ ቤተክርስቲያን የምትጠቀማቸው አገላለጦች አሉ የጸደቁ ማለት ነው። ሊቃውንት የሚጠቀሟቸው በየጉባኤ ቤቱ ያሉ አገላለጦች አሉ። እነሱን መጠቀም ይቻላል እንጂ አዲስ የሆነ ነገር ይዘን ስንመጣ አዲስ ነገር ያው ብዙ ጊዜ ይተቻል፣ ብዙ ጊዜ ይታያል፣ ብዙ ጊዜ ይመረመራል። ስለዛ ይሄ ደግሞ ምርመራም ሳይደርስ ገና ሊትመስ ፔፐር ቴስት እንደሚባለው ጀስት ወዲያው ነው ፌል የሚያደርገው ወደ አባቶች ትምህርትም ሳይደርስ ማለት ነው። ስለዛ እንደዚህ አይነት አገላለጾች ቢስተካከሉ፣ ነገር ግን ምክንያተ ድህነት የመዳናችን ምክንያት ናት የሚለውን ለመግለጽ ግን እጅግ በጣም ብዙ የቤተክርስቲያን አባቶች የተጠቀሙት ነው። ሊቃውንትም እዚህ ያሉትም በኋላ እድል ቢሰጣቸው በትነው ማብራራት ማስረዳት የሚችሉት ነገር ነው። ስለዛ እቺን አገላለጿ ተስተካከል። ስላሳየኸው ትህትና እግዚአብሔር ይስጥልን። አሁን ስፔሻሊ ሊቀ ሊቃውንት ቀለመወርቅ ማውራት ከጀመሩ በኋላ ያሳየኸው ትህትና እግዚአብሔር ይስጥልን። እውነትም የዲቁና ወጉን አይተነዋል። በዚህ ያው ትንሽ እዛ እንትን ሊል ይችላል፣ ግን ጥሩ ነው፣ ተመስገን ነው። እግዚአብሔር ይስጥልን። መማሩ ደግሞ ጥሩ ነው። ቀስ ብሎ ወደ ዲቤቱ መሄድ ሳይሆን መጀመሪያ የዲቤትን ሕግ ማየት፣ ዲቤቶችን ሪቪው ማድረግ ማየት። አሁን እሱ ተሳዳቢ ነው ብለውኛል ምናምን ብለህ ነበረ which means ስለ ሰውየው የምታውቀው ነገር የለም ማለት ነው ከመጀመሪያው። እንደዛ ከሆነ የምታወራውን ሰው ሳታይ የእሱን ዲቤት ሪቪው ሳታረግ ምናምን እንዴት አድርገህ ወደ ውይይት ትገባለህ? በጣም ከባድ እኮ ነው። ስለዛ አሁን ዲቤት የሚለውን ሀሳቡንም ትቼዋለሁ ብለሃል። በጣም ጥሩ ነው። ግን አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የአብነቱ መሰረትም ስላለ አይከብድህም ለአንተ ጥሩ መሰረት ይዘህ ስለተነሳ ማለት ነው። ስለዛ እንደዛ ቢሆን ጥሩ ነው ላለኝ። ሌላው ግን ሀሳቧን ትንሽ ብናወራበት ደስ ይለኛል። ሊቃውንቱም ሳይወጡ እኔ ከስር ሆኜ እሰማለሁ። እግዚአብሔር ይስጥልኝ ቀሲስ ሁላችሁንም። ጥሩ አስተያየት፣ በጣም ጥሩ ትምህርት ነው። እግዚአብሔር ይስጥልን። መዝሙረ ያሬድ ቀጥል። እሺ ቡራካችሁ ይድረሰኝ አባቶቼ፣ እንዲሁም በጣም የምንወዳችሁ መምህራኖችም እዚህ ከረጅም ጊዜ በኋላ አግኝቻችኋለሁ። መጋቢ ብሉይ መምህር አይመረንም ሊቀ ሊቃውንትንም ሁላችሁንም ሰላም ብያለሁ። መምህር ዕንባቆምንም ዲያቆናት ወንድሞችንም ሁላችሁንም። ስዩሜን ጊዜ ዛሬ አጣውና ያው የሰዓት ልዩነትም ስላልደወልኩለትም እንጂ ትናንት ተነጋግረናል። ወንድም ሆኜ እንደ ታናሽ ወንድም ከሱ ስር ሆኜ እንድንማማር እንድንናገር ተነጋግረናል። ገና ለቲክቶኩ አዲስ ነው። በጣም ጥልቅ የሆነ ፍቅር አለው፣ ጥልቅ የሆነ ንጹህ ልብ አለው እንዳየሁት። ያ ንጹህ ልቡን ደግሞ እየተጠቀሙበት ነው ሌሎች። እሱም በየዋህነት በሚናገራቸው ነገሮች እዚህ ቲክታክ ላይ ያለውን ተንኮልና ፖለቲክስ ብዙም አልተረዳውም ወንድማችንና
ያንን ነገር ጋይድ ለማድረግ ከኔ ጋር ስልክ ተለዋውጠናል። አይ ቲንክ ይሄን ሌሎቻችሁን ብታደርጉት ጥሩ ነው ባይ ነኝ። እዚህ ላሉት ወንድሞች አባቶች ስልክን ብሰጣቸውና ሁሉም እይታቸውን ልምዳቸውን ቢያካፍሉ በጣም ጥሩ ነው ብዬ አስባለሁ። ስዩምዬ፣ ሌላ ሁለተኛው ደግሞ ባጭሩ ማስቀመጥ ስለምፈልግ ነው። የሰራውን ቪዲዮ አጥፋው። እኔ አንተን በሆን አጠፋዋለሁ። እኔ አንተን በሆን ተብሎ አይነገርም። ግን እኔ አንተን በሆን ምሎ ለምንድን ነው? በአንዲት ጥላ ስር ስላለን፣ በአንዲት መርከብ ስር ስላለን፣ ክህነቱም አንድ ላይ ዲያቆንም ስለሆንን ማለት ነው። ለምንድነው የምታጠፋበት ምክንያት? ይሄ ሁሉ አባቶች ብዙ መታረም ያለበት በውስጡ ብዙ ኦርቶዶክሳዊ ያልሆኑ ትምህርቶች በኤቪደንስ ለምሳሌ የኦርቶዶክሳዊ ትምህርት በዶግማ በቀኖና በቅዱስ ትውፊት ይመዘናል፣ ይታያል፣ በኤቪደንስ ይታያል። በአባቶች ትምህርት ያልፋል፣ ይመረመራል፣ ቴስት ይደረጋል። ወንፊታችን እነዚህ ናቸው እና በእነዚህ ሁሉ ሲያልፉ ሊታዩ በሚችሉ ሪሶርሶች ሊደገፉ በሚችሉ መረጃዎች ፕሩፍ ካልተደረጉ የቤተክርስቲያኗ ትምህርት ምንድን ነው ወደሚለው ነገር ያመጣል እና ቤተክርስቲያኗ ሚዛን አላት። ስለዚህ አንዳንዴ ከፍቅር አርገን የምናገራቸው ልጥጥ ያሉ ነገሮች ኦርቶዶክሳዊነት ልኬት ነው። ኦርቶዶክሳዊነት ምጥንነት ነው። ባይዘው ኦርቶዶክሳዊነት ልቅቅ አርገንም የማይባል ነገር ለድንግል ማርያም አንሰጥም። ስለወደድናት ስላፈቀርናት ብለን ፍቅሯ በልባችን ስለበዛልን ብለን የማይባል ነገርም አንናገርላትም። ደግሞ እንደ መናፍቃው ደግሞ የክህደትና የክፋትና የጥርጥር ነገርም ደግሞ አንናገርባትም። ይልቁንም ልጇ በወደዳት በዚህ በቅዳሴያችን ላይ በአብ በወልድ በመንፈስ ቅዱስ ዘንድ የመወደድ ግርማ ያለሽ የሚለውን እንዲሁ በዛ ልክ እንኳን በስላሴ ዘንድ ያላትን መወደድ እንኳን ጥግ የሚደርስ እንኳን ባንሰጣትም ግን እንደ አቅማችን ያለችው እንደነ ሕርያቆስ እንደነ አባ ኤፍሬም እንደው እየጨለፍን ጥቂቷን የምናመሰግንበት እሱን ደግሞ እናደርጋለን። ልቅቅ ያለ ግን ልጥጥ ያለ ግን ነገር የለም። ለምን? ኦርቶዶክስ አይነት መጠን ኦርቶዶክስ አይነት ልኬት ስለሆነ ማለት ነው። እና ቪዲዮዎቹ ላይ ብዙ የታጨቁ ከፍቅር የተነገሩ ግን በትምህርት በዶግማ በቀኖና በቅዱስ ትውፊት ሲመዘኑ ደግሞ ቤተክርስቲያኗ ትምህርቱ ያሉ ነገሮች ስላሉ ያንን ነገር ደግሞ አጥፍተህ ጊዜ ሰተህ እንደውም ጥሩ እድል ነው ባይዘው ዲያቆን እዚህ ያሉት አይገኙም። በቀኝና ቢነቅፉኝ ክሪቲክስ ቢሰጡኝ በቃ በደንብ አድርገው በዚህ እንደዚህ ጊዜ አግኝቼ ብታረም ይበደረስኩ ነበር እና በጣም እድለኛ ነኝ። እግዚአብሔር በሚያውቀው ተጠቀምባቸው። በጣም እኔ እንዲሁም ስህተት ብሰራ ጥሩ ነው እያልኩኝ ነው። ከዚህ በኋላ እርግጠኛ ነኝ ስህተት ሳልሰራ ቀርቼ አለም ታግሰውኝ ነው። በደንብ ሞቅ ያለ ስህተት ሰርቼ እንዳንተ እድል አግኝቼ ብማር ብኮረኮም መዝለግ ብደረግ በጣም ብዙ ነገር አትርፌ ነው የምነሳው እና ቪዲዮን ወጥ ገብተህ እንድታጠፋው ምክሬ ነው። በተረፈ ሶስተኛውን የመጨረሻው ምክሬ እንደታናሽ ወንድም ምንም አይነት ዲቤት ምንም አይነት ነገሮች በዚህ ፕላትፎርም በሶሻል ሚዲያ ላይ ባታረግ በቃ ለጊዜው። ምክንያቱም ያንተን የዋህነት ተንኮል እንደሚጠቀሙበት ትናንት እንኳን አሳይቻለሁ እና ከወንድሞች ጋር ህብረት እያደረግ ደጅ ጥናትም እኮ አለ። የቲክቶክ ደጅ ጥናት አሪፍ ነው ባይዘወይ። አሁን ብዙዎቻችን ደጅ ጥናት የምናደርገው ለቤተ መቅደሱና ለአንዳንድ ከአንድ ደብር ያ ደብር ከአንድ ገዳም ወደ ሌላ ገዳም ስንሄድ የቤተክርስቲያኗን ስራ ስለምናቅ ደጅ እንጠናለን፣ ውጭ እንቆማለን፣ ውስጥም አንገባም። ወይ ሊቀ ዲያቆኑ ወይ ቄሰ ገበዙ መጥቶ ግቡ እስኪለን እንጠብቃለን። ቲክቶክም ደጅ ጥናት ያስፈልገዋል። መቼም የቲክቶክ ቄሰ ገበዝና ሊቀ ዲያቆን ላይኖር ይችላል። እኛው ራሳችን ቄሰ ገበዝ ሊቀ ዲያቆን ሆነን ደጅ ጥናት ያስፈልጋል። ማየት ኦብዘርቭ ማድረግ አካባቢውን፣ ውይይቶችን ማን ምንድን ነው እንዴት ነው የሚያስረዳው? ኦኬ ምንድን ነው? እኔ ኖት አለኝ የሚገርም ከእያንዳንዱ ወንድሞች የምማርበት ቃላቸውን የምወስድበት እና የደጅ ጥናት ጊዜ ብትወስድ ወስደህ በደንብ ሬዲ ሆነ ከዛ በኋላ ምን የት ቦታ ላይ ምን ሰዓት ላይ ከማን ጋር ሳወራ ምን ልናገር የት ቦታ ላይ ደግሞ ምን ልበል የሚለውን ነገሮች ሁሉ በጣም ይረዳሃል ብዬ አምናለሁ። ይሄ ደግሞ የዲያቆናት ኃላፊነት ነው። ትዕግስተኛ ጥበበኛ ይሁኑ ይላል ታውቃለህ የዲቁና ስርዓቱን እና ከዚህ አንጻር ይኸው ታላቁ ጅብሪል ዲያቆን ያሉትን እጋራለሁ። ጥቂት ደቂቃ ወስዳችሁ በተለይ ሊቀ ሊቃውንት 8 ነጥቦች አሉ ያሉትን እነሱን አንዴ ይነገሩና አጭር 3 የአራት ደቂቃ ተሰጥቶ ሊቃውንቶቹ እዛ ላይ ቶሎ እርምት ሰጥተው ወንድማችንም ተምረው ሌሎቹም የሰሙት ተምረው ብንሄድ መልካም ነው። ቀሲስ እግዚአብሔር ያክብርልኝ፣ እድሜ ይስጥልን ሁላችሁንም። ዲያቆን እግዚአብሔር ይስጥልን ስለሰማን። ቃልዎት ያሰማልን፣
መዝሙረ ያሬድ ቃለ ሕይወት ያሰማልን። አይ ቲንክ ሰዓት ደርሶብኛል። የስራ ሰዓት 5 ሚኒት ነው የቀረኝና ልክፈት። ቤት የሚከፍት ይኖር ይሆን? እኔ ሉጣና ልክፈት። እሺ በቃ እዛ ያምጡ። በጣም ይቅርታ እና ስዩም የእግዚአብሔር ይስጥልኝ። በጣም ይቅርታ። እኔም መጋቤ ብሉይ አወሩ። አይ ይክፈት፣ መዝሙር ይክፈት። በቃ እኔም ይቅርታ ጠይቃለሁ። ስዩም እግዚአብሔር ይስጥልኝ። እኔም ይቅርታ ጠይቃለሁ። በእውነት ይቅርታ ማለት ትንሽ ሆቱኝ ባለውኝ እርግጠኛ ነኝ ከዓመት በኋላ ሌላ ሰው ሆነ ነው የምትመጣው እና ራስህ ታየዋለህ። እኔ ቅድም ነግሬሃለሁ። እኔም ስመጣ እዚያ ወዲያው ወደ ቲክቶክ እንደመጣሁኝ ገብቼ ነበረ እና 7 ሰዓት በሙሉ ሳልጠይቅ ዝም ብዬ ብቻ ስጠየቅ አድሬ ያው ብዙም ያበላሸዋቸው ነገሮች ከቴክኒክ አንጻር ሊኖር እንደሚችል እገምታለሁ። ብዙ ሰዎች ማስተያየት ይሰጡኝ ነበር ከታች እና እንደዚህ ያሉት ነገሮች በሁላችን እምነት ተፈጥረዋል እና በፖዚቲቭሊ ተረዳን። ከዓመት በኋላ ዓመት አይወስድብህም። አንተ በጣም ጎበዝ ቤተክርስቲያን ውስጥ ያደግክ ልጅ፣ ይሄ በጣም ቀላል ነገር ነው። ግን አካሄድ ስላለው በጣም ረጅም ዓመት 2 3 4 ዓመት የተገነባ ፕሮቴስታንቱን ራቆቱን ያስቀረ ትምህርት ተሰጥቷል በዚህ በቲክቶክ ላይ እና አሁን የሚጠቀሙት እነሱ በፖለቲካ ነው፣ በተሳሳተ መንገድ ስለሆነ ለዚያ ነገር እንዳትጋለጥ በሚል ነው እንጂ ጎበዝ ልጅ ነህ። እንኳን አይደለም ቅኔ ቤት የገባ ሰው በዚህ በቃል ትምህርትም በአብነት ትምህርት ቤት ያለፈ ሰው ቀላል አይደለም። በጣም ብዙ አቅም አለህና አይዞህ በርታ። በጣም በትህትና ስላናገርከን ከልብ እናመሰግናለን። ይህም ትንሽ ሞቅ ብዬ ተናግሬ ከሆነ ይቅርታ ጠይቃለሁኝ። ህግ ይቀመጥ። እውነት ነው። አይ እኔም እሱን ልል ነበር። የህግ ማዕቀፍ ሲኖር ይገዛናልና እንዲያ ይኑር። ምናልባት እኔ ለማሳያ ያክል ነው። ያው በቀድሙ ልክ አልሄድም። ይቅርታ እንትና ሊቃውንት ይቅርታ፣ በሰበር ገባው። ስዩሜ ቪዲዮውን አጥፍተኸዋል፣ እሷን ብታጠፋት እያሉ ነበር ልጆች እና ቅድምም ማጥፋት እንዳለብህ ኮሜንት ስለተሰጠ እሱን ጊዜ ባይሰጠው ለማለት ነው። ይቅርታ። እኔ ታዝዣለሁ። ኦልሬዲ እንትን እኔ አጥፍቼዋለሁ። አጥፍቼው ነው የመጣሁት። ታዝዣለሁ። ደግሞ አስታክዬ ነው የመጣሁት። አጥፍቷል ስዩሜ፣ እግዚአብሔር ይስጥልን። ስለዚህ አሁን የቅድሙ ኦልሬዲ ለአጠቃላይ ለሁላችንም መማማሪያ እንዲሆን ነው ሀሳቡን የማነሳው። ቅድም እንዳልኳችሁ አሁን እዚህ 1000 ምናምን ሰው ይታየኛልና ለሁላችንም የሚሆነን ምንድን ነው? አንዱ መታዘዝ ነው። ትልቁ የመጀመሪያው ከፋውሎች አንዱ ወይም ከስህተቶች አንዱ መታዘዝን ተግባራዊ አለማድረግ ነው። እንደ ቤተክርስቲያናችን መታዘዝ ማትረፊያ ነው። አለመታዘዝ ደግሞ የመውደቅ ምንጭ ነው። አልታዘዝም ስንል ሁሉን እንችላለን፣ ሁሉን እናውቃለን፣ ሁሉ ላይ እኔ ነኝ የማለት ችግር ያጋጥምና ያ የወደቀውን ዘመዳችን ነው የምንሆነው። ያ እንዳይሆን ነው አንዱ ማሳያ እንፈልገው። አሁን በቅድሙ ልክ አይደለሁም ብያችኋለሁ። ምክንያቱም ወንድማችን ስህተት መሆኑን በስርዓት አምኖ ስለተቀበለን ይሄ እንዲህ ብለሃል፣ ይሄ እንዲሆኗል እያልን አንሄድም። ነገር ግን አሁን አቁራሪተ መዓት መምህርተ ወላዲተ አምላክ አዎ እማ አምላክ ናት፣ የአምላክ እናት ናት። አምላክን ስትወልደው ግን አማራጭ ሌላ መፈለጊያ የላትም። ለዚህም ነው አምላክ የተባለችው። ዓለም ሳይፈጠር ጀምሮ ወይም ዓለም ከመፈጠሩ አስቀድሞ እመቤታችን ድንግል ማርያም ስለዚህ እመቤታችን ወላዲተ አምላክ በአምላክ ሕሊና ታስባ ትኖር ነበር ካልን ይህን ሀሳብ የምንቀበል ሰዎች ባትኖርስ እሷን ባያገኝስ የሚል እግዚአብሔር ሌላ ብዙ ሴቶች ፈልጎ ደክሞት ከዚያ በኋላ እንደ አማራጭ እሷን አግኝቶ አይነት እይታም ጭምር ስለሚፈጥር ሌላው የእግዚአብሔር ሀሳብ ብዙ ጊዜ በአማራጮች የተደገፈ እንደሆነ
ያኛው ባይሳካለት ሌላ ሊያደርግ እንደሚችል ጭምር ማሳያ ይሆናል። ስለዚህ እንዲህ አይነት ክፍተቶች ባትኖርስ በፍጹም እንደ ሰማይ ላይ ቀን ፀሐይ ባትወጣ ምን ይወጣል ብሎ እንደመጠየቅ ነው የሚሆነው። ስለዚህ ይሄንን በዚህ መልክ ታሳቢ አድርገን ነው መሄድ ይኖርብናል ሁልጊዜም ቢሆን። አው እኔ ምናልባት ልትረዱኝ የምፈልገው ነገር ቢኖር በተለይ የቆሎ ተማሪዎች አያስችለንም። የእሷ ጉዳይ ሲነሳ አብዛኛው ማንኛውም ክርስቲያን የእሷ ጉዳይ ሲነሳ በየትኛውም መንገድ ብሎ ተፍጨርጭሮ በር ከፍቶ ሐሳቡን መግለጥ ነው የሚፈልገው። ይሄኛው ግን እንደዛ አይደለም። ከዚህ ውጭ ማየት ይኖርብናል። ከዚህ ውጭ መረዳት ይኖርብናል። አንደኛ መጽሐፋዊ ኤቪደንስ ያስፈልገናል። የትኛውንም ሐሳብ ስንሰጥ መጽሐፋዊ ኤቪደንስ ያስፈልገናል። መረጃም ማስረጃም ያስፈልገናል። እመቤታችን ድንግል ማርያም ጥቅሱንም አስቀምጦታል ወንድማችን። አስተንፈሰ ዋጼ ነው ማዛዚያኪ ወይረከበ ዘከማኪ ወሰምረ ማዛዚያኪ ስመፈተወ ንጉሥ ነኪ እያሉ እነ ዳዊት ቀድሞ የተናገሩትን በኋላ ደግሞ አባ ሕርያቆስ የተናገረው ይሄ ማለት ዓለምን ከመፍጠሩ አስቀድሞ ብለን ስናስብ አዳምን እትወለድ በሐሙስ ዕለት ወመንፈቃ ለዕለት እትወለድ ሞለተ ወለትከ ወእድኅ ውስተ መርህብከ ወትቤዝወከ በመስቀሌ ወበሞቴ ሲለው በእኛ በኢትዮጵያውያን ነገረ ማርያም የምንለው ማለት ነው። በግብፃውያን ንዑስ ወንጌል ወይም ልክኛ ተአምረ ኢየሱስ ብለን እንደምንቀበለው ንዑስ ወንጌል ብለው የሚቀበሉት መጽሐፋችን ይህ ሐሳብ አለ አይደለ? ስለዚህ 5500 ዘመን ትውልጅ ሲለው ከማን ከልጅ ልጅ ነው ያለው። ከየትኛዋ ብለን ሌላ ሴት ፍለጋ መድከምም የለብንም። ሌላ አማራጭ ከሷ ተጨማሪ አማራጭ ሴት እንዳለን ማሳያ መውሰድ የለብንም። ሌላው አሁንም እዚሁ ጋር እመቤታችን ባትወልደው ኖሮ ዓለም አይድንም ነበር ሲባል ላይወለድ ይችል ነበር እንዴ? ቆይ ባትወልደው ኖሮ ማለት ባትወልደው ኖሮ ሲባል አስገድዶ መውለድንም ጭምር ያሳያል። ባትወልደው እሷ ባትወልድልን ኖሮ ኦኬ ባይወለድ አንድንም የስ እሷ 5500 ዘመን የኖር ነው እስኪወለድ ሰዓቱ እስኪደርስ ነው። ከዕለቱ ከሰዓቱ ሳያሳልፍ መጣ፣ ተሰቀለ፣ አዳነን። ግን ሲወለድ በፈቃዱ ወይስ በፈቃዷ? እንድትወልደው እናት ስትሆን ፈቃዷ ተጠይቋል። ነፃ ፈቃዷን አልከለከለም። ግን ተማምረዋል። መልአኩ የሰማዩን እሷ የምድሩን ተማምረዋል አይደለ? እፎኑ ይከውነኒ ዝንቱን ዘያምር ቤሴ ስትለው እኮ ዘር እንደውም የምድሩን ነው የነገረችው እኮ። ምድር ገበሬ ሳይዘራባ ሳይጥር ሳይግር ሴት ልጅ ደግሞ ከወንድ ጋር ሳትገናኝ ወንድ ሳታውቅ እንዴት ይሆናል? ይህ እኮ በእኛ በሰብአውያን በሰብአ ዓለም አይቻልም ስትለው እግዚአብሔር የሚሳነው ነገር አለ ብለሽ ነው አለ። እሱ ደግሞ የሰማዩን የእግዚአብሔርን ዘላለማዊውን አብራራላት። ከዚያ ምንድን ነው ያለች? ይኩነኒ ፈቃደኝነት ብቻ ነው። እሱም በፈቃዱ እስመ በፈቃዱ በስምረተ አቡ መንፈስ ቅዱስ አይደል የምንለው በውዳሴ ማርያማችን ማክሰኞ ውዳሴ ማርያም ወይም ደግሞ በሃይማኖተ አበው ላይ አሊያም ደግሞ ነው ይሄ ክብረ ነገስታችን ላይ። ስለዚህ በራሱ ፈቃድ በአባቱ ፈቃድ መጥቶ አዳነን ካልን ራሱም በአባቱ ፈቃድ መምጣቱን በራሱ ፈቃድ መምጣቱን በመንፈስ ቅዱስ ፈቃድ መምጣቱን በቅዱስ ወንጌል ላይ በተደጋጋሚ ያስተማረንና የነገረን ከሆነ በእርሷ ፈቃድ እንደመጣ አድርገን እንዳንረዳ በር እንዳይከፈት። ሌላው እንደገና ከዚሁ ጋር ደግሞ ተያይዞ ያለ እመቤታችን አማላጅነት የሚለው ኦልሬዲ የተለመደ ሆኖ ቆይቷል። ታችም ኮሜንት ቅድምም እያየው ነበር። አንዳንዶች ያው ይገባኛል። አሁን እኔ እናንተን የመንደር መምህራንን እንረዳለን። እንደዛም እየተጨቃጨቅን እንደዛ ያልን ከስር ኧረ ተው የተለመደ ኦርቶዶክሳዊ አባባላችን አታጥፉብን ፕሮቴስታንቶችን ለመሳብላችሁ የሚል ኮሜንት አይቻለሁ። ማንንም ለመሳብለን የምንዘረጋው ገመድ ወይም መረብ የለንም። የቤተክርስቲያን አስተምህሮ ግን ለሁሉም ለማድረስ የሚሆነውንና በቤተክርስቲያን ልክ ያለውን ያውም እኛ የምናቃትን ትንሿን እየተሳሳትን እንናገራለን። ከዛ ውጭ ግን እኔ አንዳንዴ አርብና ረቡዕን የማይጦሙ ሰዎች ሰሞኑን በአጋጣሚ የሆነ ኮሜንት ሲጽፉ ነበር። አንዱን በአጋጣሚ አውቀው ስለነበረ የእውነቴን ነው የምላችሁ፣ የመኮንን ወግ እያወጋው ወይ ወሬ እያወራው አይደለም። አውቀው ስለነበረ በውስጥ መስመር እንዲያውም ለማውራት ሞከርኩ።
እንዴት በጽጌ ጾም ታገባላችሁ ምናምን ብሎ የሆነ ኮሜንት አየው። ሳይ ሰውየውን ገብቻ አውቀዋለሁ። ዓርብና ሮብ አይጦምም። አዛኝን ቴዎሎጂን የተማረ ለስሙ ግን ዓርብና ሮብ አይጦምም። አዎ የሌላ ሰፈር ደሞዝተኛ ነው። አያችሁት ህዝቡን በምን መንገድ እንደሚቀሰቅሱት፣ ምን ያህል ከቤተ ክርስቲያን ለማራቅ እንደሚደክሙ። እንዲህ አይነት ጤና አልባ ታማሚ ሰዎች ይህንን አጣመው ይዞ የመሄድ አቅማቸው ሰፊ ስለሚሆን ያለቤታችን አማላጅነት ዓለም አይድንም። አንደኛ ዓለም በምልጃ ብቻ አልዳነም። አዎ የቅዱሳኑ ምልጃ ፈኑዴከ ማርያም ወናድነን ንቃ እግዚኦ ለብንት ትነውም፣ ሌሎችም መዓት የጸሎት አይነቶች አሉ። አዎ ሁሉም ጸልየዋል፣ ሁሉም ለምነዋል፣ ሁሉም ማልደዋል፣ ደክመዋል። ኢቭን ኢፍ ከዛ በፊት የነበረው ምልጃ ቫልዩለስ እንዳይደለ ዋጋ አልባ እንዳይደለ ለማሳየት ከዚያ በኋላም ጭምር ከስቅለቱ በኋላም ጭምር ከትንሣኤው ከእርገቱ በኋላም ጭምር በማማለድ በመለመን ቅዱሳን ወደ እግዚአብሔር ክብር እንደሚጨምሩ እንደምንገባ ለካህናትም ጭምር ሙሉ ውክልና ሰጥቶናል። በሰማይ በምድር ያሰራችሁት በሰማይ የታሰረ፣ በምድር የፈታችሁት በሰማይ የተፈታ ይሁን ተብሎ ይህን ያህል ሙሉ እንደራሴነት ነው የተሰጠን። ነገር ግን በምልጃ ብቻ ዓለም እንደዳነ የክርስቶስ ኢየሱስ የደሙ ፈሳሽነት ባዶ እንደሆነ አኮ በወርቅ ኃላፊ ዘተሳይጠን አላ በደሙ ክቡር ቤዛወነ እያልን በፋሲካ በመዋሲቱ ሳይቀር ቅዱስ ያሬድ በደረሰልን ድርሰት ምን ዘምረው ነው። ምን ማለት ነው? ወደ አማርኛ ስንቀይረው ይቅርታ አማርኛውን ለመንገር አኮ በወርቅ ኃላፊ ዘተሳይጠን በሚያልፍ በሚጠፋ በዝገት በሚያበላሸው በወርቅ የተገዛን አይደለንም። አላ በደሙ ክቡር ቤዘወነ በከበረ ደሙ ፈሳሽነት ገዛን ዋጀን እንጂ። ያን ማለት ምን ማለት ነው? የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ፣ ከዛ እንደገና የቅዱስ ጳውሎስ መልእክት ለኤፌሶን እና ለገላትያ ምዕመናን የተጻፉ መልእክቶች ማለት ነው። ስለዚህ ይህንንም ዋጋ ማሳጣት ስለሚሆንብን አሁን እመቤታችንን እንወዳታለን። እኔ እንደውም አንዳንዴ እኮ እላለሁ እናንተ ታቱ ተነቅሰህ ሌላ በቃ ቃሉ እንዳይወርድ ልተውና ሌላ ኃጢአት ከምትሰሩበት የእመቤታችን ስዕል ይልቅ እኛ በውሻ ጥርስ ታቱ ተነቅሰን ነው እመቤታችንን የምናቃት። እንተ ስማ ለማርያም ስለመብራን ስንል በውሻ ጥርስ ነው ታቱ የተነቀስ ነው። ፍቅሯ ከኛ በላይ በእርግጠኝነት ማንንም ሊያንገበግበው ማንንም ሊገባው አይችልም። ግን ያንን ስናደርግ ምን አድርገን ነው? ወደድክም ጠላህም እንዲው ብትችሉ በየትኛው ሜትድ አልሰማችሁ ያለ ሰው ራሱ ሲያቀት እንላለን እኮ። ግን ብንችል ልበልና ይህንን ወርድ ጭራሹን ባንጠቀመው ለምንም አይነት ነገር። ሲቀጥል ከዚሁ ጋር ተያይዞ አሁንም እንደገና የእመቤታችንን ፍቅር ለመግለጥ ተብሎ እመቤታችንን ክብሯን ለመግለጥ ተብሎ ሌላ የአባቶችን ትምህርት የመምህራኑን ትምህርት ደግሞ ባዶ የሚያደርግ የኮሜንት አጻጻፍ የሐሳብ አገላለጥ ስህተቶች ማይቻለውና እነዚህ ነገሮች በሙሉ ቤተክርስቲያናዊ ስላልሆኑ ኦርቶዶክሳዊ ስላልሆኑ ሌሎቻችን እንዳንደገማቸው ወንድማችን 100% ስለተቀበለን የእውነት እንዴት እንደኮራው እኔ ልነግራችሁ አልችልም። ማለት ከቃላት በላይ ነው። ባንዴ እንዲህ የሚሰማ እንዲያቆን ማግኘት፣ እንዲህ እሺ ብሎ የሚታዘዝን አብሮን የሚቀመጥ ወንድም ማግኘት ለእኛ ትልቅ እድል ነው። በቃ አሁን ካንተ የምጠብቀው የምፈልገው እሺ ብለህ እንደሰማህን ለተወሰነ ቀን ዝም በልና አንጫጫው እስኪ። ምክንያቱም እዛ ሰፈር ይፈልጋሉ እንዲህ አይነት የስንፍና ወሬ ማውራት። አንድ ዩቱብ ላይ ባለፈው ነው አንዱ ያሳየኝ። እንዲያው እስኪ ከቻላችሁ እኔን ጴንጤ ያድርጉኝ አሉ ሊቀ ሊቃውንቱ የሚል ጽሑፍ ተጽፎ ተለቋል። ውስጥ ስገባ እኔ በፍጹም የለውም፣ ፎቶ ብቻ ነው ያለው። ውጭ ላይ ውስጥ ገብቼ ሳዳምጠው የለሁም ጭራሽ። ቆይ በምን አመጣውኝ ነው ብዬ በጣም ግራ ገብቶኝ ትዝ ሲለኝ የገብረን ግስ አዋ መርሐ ጽድቅ መርጌታኔ ነው መሰል የሚሉ እሳቸውን እስኪ ይበሉት የገብረን ግስ እስኪ ይግሰሱት ያልኳቸው ቀን የዚያ ቀን ብቻ ነው ቀለሜ ቤት የተገናኘ ነው። ሌላ በየትኛውም መንገድ ተገናኝተን አናቅም። ከየትኛውም እኔ ከመስመር ውጭ የሆነ ሰው ጋር ለዲቤት ጭራሽ አላረገውም። ማለት አቅሜን አውቃለሁ። ገና አንድ ሻል ያለ ስድብ ሲወረውርብኝ የምገባበት ነው የሚጠፋኝ። አልወድም። ይሄ ክብር የሚባለውን የምር ነው የምወደው። ክብር ሚንስ ይሄ ክብረ ክህነቱን የምር ወደዋለሁ። እና እስከዚህ ድረስ የሚሄዱ ሰዎች እስኪ እንጫጩ። አሁን በአንተ ሊደሰቱ ዲያቆኑን ግራ አጋባ ነው ሊሉ ነበር አይደል? ባዶ አድርግባቸውና
ግራ ይግባቸው ለተወሰነ ቀን ባዶ ዝም በል በቃ። ይህንን ማለት ፈልጋለሁ። ሌላ እናንተ ይቀጥሉ። አመሰግናለሁ። እሺ ቃልዮት ያሰማለን ሊቃውንት እግዚአብሔር ይስጥልን። ቀጣይ መምህር ዕንባቆም ይቀጥሉ እርሶ። እሺ አመሰግናለሁ። ቃልዮት ያሰማልን ብያለሁ ለሊቀ ሊቃውንት። እኔ እንኳን ትንሽ ነገር ነው ማለት የምፈልገው ከሌሎቹም ጊዜ መስጠትና ከሌሎቹ መማር ብዙ ጥቅም ነገርም ስላለው ማለቴ ነው። ነገረ ማርያም ላይ በጣም መጠንቀቅ ያለብን ነገር ሰው ሁሉ ማሰብ ያለበት ቀደምም እዛ ለመግለጽ እንደሞከርኩት ሊቃውንቱ አባቶቻችን ካስቀመጡት በላይ እንዲሁ በቃል ዝም ብሎ የመጣን ሐሳብ ይዞ አለመሄድ ከዛም ደግሞ አለመቀነስ ቀደም ብያለሁ። የተሰጣትን መቀነስ እንደ ፕሮቴስታንቱ ነው። ከተሰጣት በላይ ደግሞ መጨመር እንደ ካቶሊኮች ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ እንደሱ አይነት ባህሪ የላትም። ባላት ልክ ነው የምትገልጠው። ነገረ ማርያም እንግዲህ የሉቃስ ወንጌል ምዕራፍ 1 ነው የተቀመጠው። ያንን ይዘው ነው ሊቃውንተ ቤተክርስቲያን በሚያስገርም አገላለጽ የገለጡትና እዚህ አሁን ቅዱስ ኤፍሬምን እየተመለከትኩት ነበር ሃይማኖተ አበው ላይ። ሁላችሁም ይሄን ክፍል ታውቁታላችሁ። ለምዕመናኑ እንዲያስታውሱት ለማድረግ ምዕራፍ 47 ላይ ይቤ ቅዱስ ማሪ ኤፍሬም ወመምህር ሶሪያዊ አፈ በረከት በውስተ ድርሳኑ ዘደረሰ ይልና በእንተ እግዝእትነ ማርያም ድንግል በኩሉ ጊዜ እማመ ልደታ እስከ አመ ዕረፍታ ወፍልሰታ ብሎ ያስቀመጠው ላይ ምን ብሎ ያስቀምጠዋል? ኦ ለዝንቱ መንክር ልዑል ላይለ ኩሉ ህሊናት ብሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ ድንግል ወለደቶ ለገባሪሃ ወለሊሁ ፈጠረ ወላዲቶ ወእምኒሃ ነሳ ስጋ ዘውቱ ፈጣሪ። ምን ማለት ነው በአማርኛ? ከህሊናት ሁሉ ለራቀ ለዚህ ድንቅር ምስጢር አንክሮ ይገባል ካለ በኋላ ምድራዊት ሴት ሰው የሆነ እግዚአብሔርን ቃል ወለደችው፣ ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ፣ ከእርሷም እርሱ የፈጠረውን ስጋ ተዋሃደ ብሎ ያስቀምጣልና አሁን እዚህ ቅዱስ ኤፍሬም ላይ ሲጨምሩ ሰዎች ምድራዊት የሚለውን ያነሳሉ ማለት ነው። ኦርቶዶክሳውያን ያልሆኑ በካቶሊክ ማለት ነው። ሌሎች ደግሞ ይሄ ምድራዊት ሴት ክብር የተራቆተች ከኛ ምንም የሚለያት ነገር የለም ብለው ደግሞ የሚያጣጥሉ ሰዎች እንመለከታለን። በጣም እዚህ ላይ በደንብ ከተመለከት ነው በሚገባ ነው የገለጸውና ምን ይላል? ተወልደ ሀቤነ በትትናሁ ወውእቱ ለሃኮነ በእንተ አፍቅሮቱ ኪያነ ወለደቶ ሀቤነ ዋስተራይ ከመውቱ ፈጣሪ። ተዋርዶ በእኛ ባህሪ ተወለደ፣ እርሱም እኛን ስለመውደዱ ፈጠረን። በእኛ ባህሪ ወለደችው፣ ፈጣሪም እንደሆነ ታወቀ። እርሱ ሊዋሃደው ስጋን ከድንግል ፈጠረ፣ ባህሪዋን ባህሪ ያደረገ። ፍጡራኑን ሁሉ የፈጠረ ሲሆን ባህሪው ያልነበረ ስጋን ተዋሃደ። የተዋሃደንም ባህሪ የፈጠረ እርሱ ነው። የድንግልን ስጋ መረጠ፣ ሰው መሆኑን ሊያስረዳ ፍጹም አካሉን በማህፀኗ ፈጠረ እያለ ለእናትነት እንደመረጣት ይናገራል። ቅዱስ ኤፍሬም በውዳሴ ማርያሙም እንደምናውቀው የእመቤታችንን ክብር በተመለከተ የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ የድንግል ማርያም ክብር ከቅዱሳን ክብር ሁሉ ብሎ ይበልጣል ብሎ ያስቀምጣል። ለምን ምክንያቱ ስንለው እስመ ድልዎ ኮነት ለተወክፎ ቃለ አብ፣ የአብ አካላዊ ቃልን ለመውለድ እናት ለመሆን ለሱ የተዘጋጀችን ሆና ተገኝታለችና የሚል ሐሳብ እናገኛለን። ይሄ ምክንያት ድህን መሆን ወይም የመዳን ምክንያት መሆንን እሷ ባትኖር ኖሮ ብለን ባልተጻፈው ልክ መግለጥ በጣም አስቸጋሪ ነው። እመቤታችን የመዳን ምክንያት ናት፣ ምንም ጥርጥር የለውም። ምናልባት እንደዚህ አይነት ሐሳቦችን የሚያንጸባርቁ ሰዎች እንደ መነሻ የሚጠቃቀሷቸው ጥቅሶች ሊኖሩ ይችላሉ። ግን የተጠቀሱበት አውዳቸው ትክክል አይደለም። ለምሳሌ ኢሳይያስ 1:9 ላይ
ወሶባ አኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘራ ከመሰዶም እምኮነ ወከመ ገሞራ መሰልነ። አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር የሚል ቃል እናገኛለን። ይሄንን አሁን በዘመነ ጽጌ ሊቁ አባ ጽጌ ለድንግል ማርያም ሰጥቶ ሲተረጉመው ከመሰዶም እምኮነ ወከመ ገሞራ መሰልነ እግዚአብሔር ኪያኪ መያትረፈለነ የሚል ቃል እናገኛለን። እግዚአብሔር አንቺን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰልን ነበር ብሎ ዘፍጥረት 19 ላይ ያው የሰዶምና የገሞራ ጥፋት ይታወቃልና እሱን ይናገራል። አሁን ይሄን ሲናገር ይሄን የመጽሐፍ ቅዱስ ክፍል ሲናገር ድንግል ማርያም ባትኖር ኖሮ ክርስቶስ ሰው አይሆንም ነበር ብለን መናገር እንዳለብን ይሄ አይጋብዘንም። ምክንያቱም ቀደም ብየዋለሁ እኔ የሆነን ነገር ባይሆን ኖሮ ተብሎ ጥያቄ አይፈጠርም። ለዛም ደግሞ መልስ አይሰጥም። በቃ ሆኗል። ባይሆን ኖሮ ነበር የምንነጋገረው። ስለዚህ አሁን በጣም ብዙ ሰው የሚሰሳተውም እንደዛ ነው እና እዚህ ጋር የተቀመጠ ነው፣ ግልጥ የሆነ ነው። እመቤታችን ምክንያት ድህናት በትክክል ሁሌም በኪዳናችን የምንለው እኮ አለ አይደለ? ብኪ ድህነ ዓለም ወበወልድኪ ኮነ ሰላም፣ በአንቺ ዓለም ዳነ በልጅሽም ሰላም ሆነ እንላለን። በአንቺ ዓለም ዳነ ስንለው ምክንያት ሆነሽ ነው። ምክንያት ሆነሽ ይሄ ሉቃስ ወንጌል ላይ እሷ ተናግረዋለች። እስመ ገብረ ሊተ ኃይለ አብያተ፣ በእኔ ታላቅ ስራ ሰርቷልና ትላለች ድንግል ማርያም። ይሄንን የምትልበት ምክንያት ወደኋላ መለስ ብላችሁ ስትመለከቱት ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ ሁልጊዜ የምንጸልየው ጸሎታችን ነው። ከዛሬ ጀምሮ ትውልድ ሁሉ አለችና ብፅዕት ይሉኛል አለች። ለምን ስንላት እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ፣ በእኔ ታላቅ ስራ ሰርቷልና። ማን? እግዚአብሔር። ያ ታላቅ ስራ ምንድን ነው? በድንግልና ተጸንሶ በድንግልና መወለድ ያለ ወንድ ዘር እና ዓለምን ማዳን ነው። ስለዚህ ዓለምን ያዳነ እግዚአብሔር በማን ነው? በድንግል ማርያም ነው። ስለዚህ ድንግል ማርያም ምንድናት? ምክንያተ ድነት፣ የማዳናችን ምክንያት። ሔዋን ምክንያተ ስህተት ናት። የእግዚአብሔርን ቃል ባለመቀበሏ ምክንያተ ስህተት ሆናለች። ድንግል ማርያም ደግሞ የእግዚአብሔርን ቃል በመቀበሏ ምክንያት ድንግል ማርያም ሆናለች። ስለዚህ ድንግል ማርያምን በተለያየ አገላልጥ ብንገልጥ ወላዲተ አምላክ ከሚለው የበለጠ ክብር አናገኝለትም። ሊቃውንት እኮ ገልጸዋል። በጣም ይገርማቸውና እንደው አባ ጊዮርጊስ ዘጋስጫ በጣም ነው የሚገርሙኝ በዚህ በሰዓታቸው ላይና ጽበተ ከርስኪ ሰፋ እምርህበ ሰማይ ወጸዳልኪ አብርሃም ብርሃነ ፀሐይ ብሎ የገለጡታል። የማህፀንሽ ጥበት ከሰማይና ከምድር ስፋት ሰፋ ይላሉ። ምን ማለት ነው? ድንግል ማርያም ተለውጣ ከሰማይና ከምድር በለጠች ነው? አይደለም። ቅዱስ ያሬድ ደግሞ ይሄን ነገር ይገርመውና ሰማየ ሰማያት ዘኢያገምሮ ማህፀነ ድንግል እፎ ጾሮ፣ ሰማይና ምድር የማይችሉትን አምላክ የድንግል ማርያም ማህፀን እንዴት ቻለው ብሎ ይደነቃል። ይሄንን ደግሞ ሊቁ አባ ሕርያቆስ ጽበተ ከርስ ዘምስለ ርህብ ይላል። ጠባብነትን ከስፋት ጋር አስተባብሮ በያዝ እንደምን ያለ ነው አለ። ጠባብ ሲል ያው እመቤታችን 3 ክንድ ከስንዝር ናት። ስለዚህ ጠባብ አላት። ስፋት ብሎ የሚገልጠው ግን ሰማይና ምድር የማይችሉትን አምላክ እንዴት ወሰነች የሚል ነው። ስለዚህ ለድንግል ማርያም በነገረ ማርያም ወይም በክብረ ድንግል ዙሪያ ላይ ስንናገር ሊቃውንት ከጻፏቸው ወይም ደግሞ ቤተክርስቲያናችን ከምታስተምረው ትምህርት በላይ መለጠጥ ምንፍቅና ነው። ከዚያ በታችን መቀነስ ምንፍቅና ነው። በዚህ መጽሐፍ ላይ አትጨምር አትቀንስ የሚለው ነገር ያንን አተርጉም አታብራራ ማለት አይደለም። ሌላ አዲስ ሐሳብ ማምጣት ነው። ለምሳሌ ቀደም ሲነሳ የነበረው ያለ ድንግል ማርያም አማላጅነት ዓለም አይድንም ብሎ መናገር በየትኛው መጽሐፍ የተጻፈ ነው? በብሉይ ኪዳን፣ በሐዲስ ኪዳን፣ በሊቃውንት፣ በመነኮሳት የለም። ከሌለ ከነገርነት አውድ ራሱ ስንመለከተው ስህተት ውስጥ ያስገባል። እንደዚህ አይነት ነገሮችን መጠቀም ይሄ ምን ማለት ነው? መለጠጥ መጨመር ነው። ይሄ ሲጨመር ደግሞ ብሎ ነገረ ማርያምን ትምህርት ለማፍረስ ይመች ዘንድ ሰዎች እንደዚህ አይነት ስራም ይሰራሉና ሰማይ አድርሶ መጣል ማለት ነው። ይሄ እንደሱ መሆን የለበትም። ለዛ ነው እዚህ ጋር ሊቃውንቱም ሲረባረቡ የነበረው። ሌላ ሁለተኛ የተነሳው ሐሳብም ከዚህ ጋር የማይራራቅ ነበረ። እመቤታችን ጌታን ባትወልዶ ኖሮ ዓለም አይድንም ነበር ብለን መናገር የለብንም። ምክንያቱም ይሄን ነገር በጣም መጠንቀቅ ያለብን ነው። ሆኗል። ባይሆን ኖሮ ነው ደገምኩ ሐሳብ ይቅርታ። ባይሆን ኖሮ ነው ይሄ ሐሳብ የሚነሳና ለምሳሌ እግዚአብሔር ዓለምን ባይፈጥር ኖሮ
ዓለም ምን ይሆን ነበር ብለን ማሰብ አለብን፣ መጨነቅ አለብን? የለም በቃ ፈጥሯል። በቃ የተቀመጠ ነገር ነው እና ነገሮችን ሁሉ ከነገርነት አንጻር መመልከት አስፈላጊ ስለሆነ በዚህ ልክ መመልከት ነው። እኔ ቀደም እንዳጽኖት የምናገረው ግን እዚህ ቲክቶክ ላይ በጣም ብዙ አይነት ሰዎች ነው የተሰበሰብነው። እንግዲህ ገንዘብ ብቻ ፈልጎ የመጣ ሰው ይኖራል። ሃይማኖትን ለማሳደብ ተልኮ ተሰጥቶት የሚመጣ ሰው ይኖራል። ሃይማኖቱን ለመመስከርና ለመጠበቅ የሚወጣ ሰው ይኖራል። ለተለያየ ጉዳይ ነው የሚወጣና እዚህ ላይ የሚመጡ ምዕመናንም ይሄን ታሳቢ አድርገው ኦርቶዶክሳዊ ትምህርትን ከኦርቶዶክሳውያን መምህራን መማር በጣም ትልቁ ነገር ወደ ሚዲያ ሲመጣ ሰው ዝም ብሎ ዘው ብሎ መግባት የለበትም። እኔ ያስታውሳለሁ ከተወሰኑ ወንድሞቻችን ጋር ወደ ሚዲያው ስንመጣ በሚዲያ እንዴት እናገልግል ብለን ርዕስ ጽፈን ከተወሰኑ መምህራን ሐሳብ ተቀበለናል። ዝም ብለን አይደለም የተቀላቀልነው። እንደዚህ ብታረጉ ይሄ አቅጣጫ ተሰጥቶናልና በዛ መንገድ እንዲሆን ለማለት ያክል ነው። ዲያቆን ስዩምን ከልብ እናመሰግናለን። እውነት ለመናገር የመምህራኑን ምክር ተቀብሎ ወዲያውኑ ነው ያስተካከለ። ይህ አይነት መንፈስ በጣም ወሳኝ ነው የቤተ ክርስቲያናችን። አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን፣ ቃሎት ያሰማልን መምህር። እናመሰግናለን። በተሰጣቸው ሰዓት ነው ሀሳባቸውን እየጨረሱ ያሉትና ቃለ ሕይወት ያሰማልን መምህር ዕንባቆም። መጋቤ ብሉይ አሉ? መጋቤ ብሉይ አለው ይመስለኝ። እንግዲህ መጋቤ ብሉይ የሚካኤል ሰይፍ ያንሱና ይቆራ የሚካኤልን ሰይፍ ያንሱና እንግዲህ መጋቤ ብሉይ ነው እሱ ይቆራርጡ አንዳንድ ነገር ምሕረትን መልአከ ምሕረት እኮ ነው እሱ። ይቀጥል እርሶ። ሰይፍ ጋር አገናኘ ብዬ ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ያክብርልን። ወንድማችን ዲያቆን ስዩምም ምክንያት ለማሰባሰብ ሆነዋል። ዛሬም መምህር በረከትም መምህር ኤፍሬምም መዝሙረንም እና ታላቁንም ሊቀ ሊቃውንት እንኳን እንደዋወላለን፣ ያው እንጠያየቃለን፣ ብዙ አንራራቅም። ከሁሉም ደግሞ ቲክቶክ ቤተሰብ ጋር አገናኝተናል። እግዚአብሔር ያክብርልን። ያው ምንድነው ሃይማኖት ጥንቃቄ ይፈልጋል፣ እውቀት ይፈልጋል። ጥንቃቄ የሚፈልገው ያልተጻፈ ላለመናገር ነው፣ ያልተባለውን ላለማለት ነው ጥንቃቄው የሚያስፈልገው ማለት ነው። አሁን እኛም አንተ ላይ ሀሳብ መስጠት የጀመርነው ወይም በአንተ ምክንያት ሀሳብ መስጠት መማማር የጀመርነው ባልተለመደ መንገድ ለጆሮአችን ያለመድነውን ነገር ሀሳብ ሰጥተሃል ብለን ነው። ከዚህ ውስጥ ያው ደግመን ድምፁን እየሰማን እያቆምን ይሄ መባል የነበረበት እንዲህ ነው እያልን አንድ ባንድ ማለት ብንችል ጥሩ ነበር። ጊዜ ካለ እሱን እናደርጋለን። ግን አጠቃላይ አንድ ጊዜ ብቻ ስለሆነ የሰማሁት ስሰማው በዛ ላይ የመጀመሪያው ቪዲዮ በሃይማኖት ጉዳይ ላይ አስተያየት ስትሰጥ ቪዲዮ ስትሰራም ውይይት ስታረግም ጥያቄ ስጠይቅም መልስ ስትሰጥም ይሄ ወደድንም ጠላንም ተቀበልነውም አልተቀበልነውም የሚለው ነገር ትንሽ አስቸጋሪ እንትን አለው። አስቸጋሪ መጀመሪያ ላይ የመቆርቆር ባህሪ ያለው ጆሮን ሰሚን የመረበሽ ባህሪ ስላለው እሱን ለተናጋሪ አይመከርም። ለስላሳ በሆነ መንገድ መከተል አለብህ ነው የመጀመሪያው። ሁለተኛው ደግሞ ቅድም እኔ ከሰማሁት መውለድና መማለድን ለያይተህ አስተምር። አንዱ ለአንዱ መሰረት ሊሆን ይችላል። ለምሳሌ ጌታን መውለዷ የክብሯ የአማላጅነቷ መሰረት ነው። በእርግጥ ጌታን ያልወለዱም ሌሎች ይማልዳሉ፣ ይጸልያሉ፣ ጸሎታቸው ተሰሚነት አለው። ግን
እመቤታችን የጌታ እናት የሆነችበት ምስጢር በትርጓሜያችንም በቤተክርስቲያናችንም ትምህርት እንደተለመደው የእናት ምልጃ አንገት አያስቀልስ ፊት አያስመልስ የሚለውን ያመጣ እናት መሆን ነው። እናት መሆን ቦታ አለው ማለት ነው። ከመላእክትም ከደቂቀ አዳምም ትበልጣለች። እንደገና ደግሞ ትሕተ ፈጣሪ መልዕልተ ፍጡራን ከፍጡራን ሁሉ በላይ ከፈጣሪ ደግሞ በታች ናት የምንለውን ክብር ያመጣ ወላዲተ አምላክ መሆኗ ነው። ወላዲተ አምላክ መሆኗን ወደ አማላጅነት አታውርደው። በንግግር ውስጥ እኩያ አታድርገው። ማማለድና አምላክን መውለድ አቻ ሐሳቦች አይደሉም። ተመሳሳይ ሐሳቦች አይደሉም። ሰፊው ሐሳብ፣ ትልቁ ሐሳብ፣ ዋናው ሐሳብ አምላክን በስጋ መውለድ ነው። አምላክ በስጋ ከሷ መወለዱ ነው ትልቁ ሐሳብ፣ ገዢው ሐሳብ ማለት ነው። የክብሯ ሁሉ ምንጭ፣ የክብሯ ሁሉ መሰረት እሱ ነው። እሱን አውርደን አንድ ነገር አናረገውም። በነገራችን ላይ ወላዲተ አምላክ መሆኑ አንድ ነገር አይደለም። ሁሉንም ነገር ጠቅልሎ የያዘ ምስጢረ ስጋዌ ነው። ይሄንን ምክንያተ ድኅን መሆኗ ብለን ልንገልጸው እንችላለን። በዛ በኩል የመዳን ምክንያት መሆኗ ብለን ማለት ነው። ግን አማላጅነት ምንድን ነው ስንል ቃል ኪዳን ነው። ቃል ኪዳን ነው ማለት አምላክ እናት በመሆኗ ላይ ተመስርቶ የተሰጣት ቃል ኪዳን ነው። ያንን ቃል ኪዳን ከአምላክ የአምላክ እናት ከመሆኗ ጋር አምላክም ከእርሷ ከመወለዱ ምስጢር ጋር እኩልም አንድም አድርገን ማስተማር የለብንም። በአንተ ትምህርት ውስጥ የሰማው እኩልና አንድ ነው ያደረግከው ያው ነው እያለ ያለው። ስለዚህ እሱን ነጥለህ አስተምር፣ ለይተህ አስተምር። ምስጢረ ስጋዌ ሌላ ነው፣ ክብረ ቅዱሳን ሌላ ነው። ምስጢረ ስጋዌና ነገረ ማርያም የሚገናኙበት ነገር አለ፣ የማይገናኙበት ነገር አለ። ነገረ ማርያም ለምሳሌ ሰሞኑን አንድ ሰው ማን እንደተናገረው አላውቅም፣ ግን ዝም ብዬ አልፎ አልፎ ብቅ ስል ማርያም ሰው ብቻ አይደለችም፣ ሰው ብቻ ልትባል አይገባትም የሚል ወይም ፍጡር ብቻ አይደለችም፣ ፍጡር ብቻ ልትባል አትገባትም። ቃሉ ኤግዛክት ያለው ምን እንደሆነ አላስታውስም። አሁን ግን ሐሳቡ እንደዚህ ነው። እንደዚህ አይነቱ ነገር ልጠጣ ነው፣ ያልሆነ ትምህርት ነው ማለት ነው። ምን ሰው ብቻ ካልሆነች ይሄ ካልገለጣት ማን ሊገልጣት ነው? ፍጡር ናት። ከፍጡርነት ያለፈ ነገር የላትም። ስለዚህ ፈጣሪነት ጥቂትም ይሁን ብዙ የላትም፣ ምንም ነገር ማለት ነው። እዛ ውስጥ ልንገባ አንችልም። ፈጣሪነት የአምላክ የአብ የወልድ የመንፈስ ቅዱስ የሶስቱ አካላት የባህሪ ገንዘብ ነው። እሱ ለሌላ ፍጡር አይሰጥም፣ ይሄ ሊሆን ስለማይችል ማለት ነው። ያንን ንግግራችንን ለምንድን ነው ፍቅራችንን ሊገልጥልን ፈልገን ነው ስንል እኔ በፍቅር በእመቤታችን ፍቅር አሳቦ ሰይጣን እየፈተነን ሊሆን ይችላል። ወይም ደግሞ የራሳችን የስጋ ስሜት የእውቀት ጉድለት በእመቤታችን ፍቅር ምክንያት እያዳለጠን ሊሆን ይችላል። እንደዚህ አይነቱን ነገር ማስወገድ ነው። የስጋ ስሜት ከሆነ ስሜታችንን ማድረቅ፣ የእውቀት ማነስ ከሆነ እውቀታችንን መሙላት፣ የሰይጣን ፈተና ከሆነ በጸሎት በትህትና መዋጋት ያስፈልጋል ነው ይሄንን። ስለዚህ ይሄንን አጥራ ከተለየ ማንም ሰሚዎቹንም ከለያችሁት ብዙ ችግር አይፈጥርም ማለት ነው። ከዛ ውጪ ይሄ አሁን ቅድም ሲነገር ስለነበረ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለውንና እሱ ጨራሹንም ያልተጻፈ ነገር ስለሆነ ሩቅ ነው ብዙ። የወላድ እመቤታችን ጌታን ባትወልድ ኑሮ ዓለም አይድንም ነበር የሚለው አንድ ነገሮች አይደሉም። ይሄኛው እመቤታችን ጌታን ባትወልድ ኑሮ ወይም ጌታ ከእመቤታችን ባይወለድ ኑሮ ምን ልንድን አንችልም ነበረ የሚለው አንዱ ፈተናው ችግሩ ባልሆነ ነገር ላይ ተመስርቶ መናገር ነው ፈተናው። ግን ስናየው ጌታ ስለተወለደ ነው ያዳነን ብለን አዎንታዊ በሆነ መንገድ ስተረጉ ጌታ ከእርሷ ስለተወለደ ነው የዳን እንጂ ከእሷ ባይወለድ ኑሮ አይድንም ነበረ ለማለት አንድንም ነበረ ለማለት ከሆነ ጉድ ይሄንን በዚህ መንገድ አቅንተን መሄድ እንችላለን። ግን ከአማላጅነቷ ጋርም እኩል አድርገን ይሄንንም አንተግብረዋል ወይም አንተርጉመው አንስበከው አናስተምረው ማለት ነው።
ስለዚህ የምስጢረ ሥጋዌን ትምህርት አጥርተን አምላክ ሰው በመሆኑ በኩነት የተደረገልን ማዳን በረዴት ከሚደረግ ማንኛውም ማዳን የተለየ መሆኑ ታውቆ ማንኛውም ረዴትና ኩነት ተነጥለው ቃላቱ የተለመዱ ስለሆኑ እነዚህ በመጽሐፍ ቤት አምላክ በኩነት ሰው ሆኖ ያደረገልን ነገር በመላክም ይሁን በሕግም ይሁን በካህንም ይሁን በመስዋዕትም ይሁን በሌላ ቅዱስ ረዴት በሌላ በተአምርም ይሁን ከሚያደርግልን ነገር ጋር አናስተያየው ወይም አናድርገው። የኩነት ማዳኑ በተአምርም በሕግም በካህንም በመስዋዕትም በሌላም መንገድ በጸሎትም በምልጃም ከተደረጉት በመላእክትም ከተደረጉት የረዴት ትርግናዎች የተለየ ነው፣ ከፍ ያለ ነው። ይህንን በዝርዝር የሚሰጠውን የመምህራኑን ትምህርት አጥርቶ በስፋትም በጥልቀትም ምስጢሩን ጠንቅቆ መናገር ይፈልጋል። ከዚህ አንጻር ይመስለኛል ብዙ ክፍተት የሰማሁት እኔ ማለት ነው። ግን እያስቆም ከንግግር አንጻር፣ ከአካሄድ አንጻር፣ ከትምህርት አንጻር ይሄ ትምህርት እንዲህ ነው እንጂ እንደዚህ አይደለም፣ ይሄ አካሄድ እንደዚህ ነው መሄድ ያልነበረበት እንጂ እንደዚህ አይደለም እያል እያስቆምን ብናየው ብዙ ነገሮችን ክፍተቶችን መለየት እንችላለን። ኦልሬዲ ቪዲዮንም ስላወረደ ጥሩ ነው። ራሱ መልሶ ፕራይቬት አድርጎት ከሆነ እያየ ከመምህራን ጋር እያሰማ ይሄን በዚህ መንገድ አስተካክል፣ ይሄን በዚህ መንገድ አስተካክል፣ ይሄ ቃል በዚህ መንገድ ነው መስተካከል ያለበት የሚለውን ነገር ይነጋገር። አሁን ግን ጥሩ ነገር ሰጥቶናል። መነሻ ሆኖ እንድንማማር አድርጎና እንዴ ደቂቃ እንትን ብለህብኛል ለካ ጥሩ ነው። በቃ እግዚአብሔር ያክብርልኝ። በጣም እነዚህን ነገሮች ፖይንቶች ከተናገሩ አሉ መምህራን እሰማለሁ። ማስተካከያዎችም ሁሉ እግዚአብሔር ይስጥልኝ። እሺ መጋቢ ብሉይ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ደቂቃ ተክለ ነው እንዴ? 10 ደቂቃ ሰጠን ነበረ። ጥሩ ነው። አጠቃቀማችሁ በጣም ደስ የሚል ነው። ልክ ደቂቃው ሲያልቅ ሀሳባችሁም ወደ መገባደዱ ይመጣልና ያው በዛው ታይም ማኔጅመንት ከቤተ ክርስቲያን ሊቃውንት በዛውም እንዲማሩ ለማለት ነው። መምህር ኤፍሬም ቀጥሉ። አይ በጣም ግሩም ቃለ ሕይወት ያሰማልን ሊቃውንቱ። ሁላችሁን ቅድም ያላገኘኋችሁ ሰላም ያላልኳችሁም ሰላም ብያለሁ። ምናልባት ያልተነሳ ያልተዳሰሰ ሀሳብ ነው ብዬ ወደ ማስበው ነው ማልፈው። ወንድማችንን በተመለከተ የተናገረውን ድምፅ አልሰማሁም። ከሊቃውንቱ ከተረዳሁት አንጻር የቤተ ክርስቲያኗ መምሪያ ወይም ደግሞ ማስተማሪያ ሆኖ ከተቀመጠው ስርዓትና ሕግ ውጭ እየጨመሩ መናገር ጸረ ማርያምና ማርያማውያን ያሰኛል። ማርያማውያን የሚባሉት እኔ ኃይል አርያማዊት ናት ብለው የሚያወሩት ወይም የሚያምኑት ሰዎች ማለት ነው። ጸረ ማርያም በፕሮቴስታንቱ ዓለም እኒ ብቻን መስርተው በሚጓዙት ዓለም የሚነገር ነው የሚል ተነስቷል እና እሱ ላይ ሰፊ ነገር ተነግሯል። እመቤታችንን በተመለከተ አዲስ ክብር አወጠን ልናከብራት አንችልም። አዲስ ማክበሪያ ቃል እንኳን አምጠን እናከብራት ብንል እግዚአብሔር ካከበራት ክብር በላይ ማክበር የሚችል ፍጥረት የለም። ስለሌለ በዚያው እግዚአብሔር ባከበራት ክብር ልክ እንኳን ደርሰን ማመስገንና በዚያ በክብሯ ልክ መግለጽ አይቻለንም። እስመይንክ ፈጽሞ ጥንቆቀ ነጊረ በእንተ እበዩ ለውእቱ ገባሬ ሰናያት የሚለውን ለድንግል ቀጽለው አበው ይተረጉሙታል። ስላንቺ የሚነገረውን ነገር መናገር ወይም አይ ልሳን ዘይክል ነቢ በዛ የተነገር በእንቲያኪም ጥሩ ስላንቺ ድንቅ ሆኖ የሚነገረውን ነገር ሊናገር የሚችል ምን አይነት ልሳን የትኛው አንደበት ነው ተብሎ ተነግሯል። ብናመሰግናት አባቶቻችን ካመሰገኗት በላይም ልናመሰግናት ስለማንችል ማመስገን ያለብን ያው የአባቶቻችንን መጽሐፍ አንስተን ነው እንጂ አዲስ የሆነ ነገር አመጣን ብለን በተራቀቀን ቁጥር መውደቅ እንዳይመጣ ራስን መጠበቅ ተገቢ ነው ለማለት እወዳለሁ።
ከዚህም አንጻር በጣም ተራቀቅን ስንል የማህፀኗ ፍሬ የተባረከው እሷ ስለተባረከች ነው የሚል ትምህርትም ሰምተናል። ያው የጆሮ ደግነቱ አለመሙላቱ አይደል የሚሉ ሊቃውንቱ። በፈጣሪ የሚባረክ ፍጡር እንጂ በፍጡር የሚባረክ ፈጣሪ የለም። ለምን ቢባል ፍጡር ምንት በከዘ ኢነሳይከም ካልከ ነው ለድንግል ሁሉ ያገለግላል። ከሌላ ወገን ያላመጣው ምን አለህ ነው ማለት እኔ የፈጠርሁ አይደለሁም ምን ነው በእግዚአብሔር አንቀጽ ሲነገር። ስለዚህ ምን ማለት ፈልጌ ነው? በፈጣሪ በኩል የከበረ ፍጡር አለ እንጂ በፍጡር በኩል የከበረ ፈጣሪ የለም። እሱን በደንብ ማስመር ይጠይቃል። ነጸረ አብም ሰማይ ማለት ምን ማለት ነው? አብ ከሰማይ ሆኖ ተመለከተ። ወኢረከበ ዘከማኪ እንዳንቺ ያለ አላገኘም፣ እንዳንቺ ያለ ባያገኝ ወሰምረ መዓዛ ዚአኪ ያንቺን መዓዛ ምግባርሽን ወደደ። ወፈነወ ወልዶ ዋህደ ዘያፈቅር ማለት እሱ ነው። ማለት ምጅምር መረጣት በእናቷ ማህፀን የአዳም መርገም እንዳይወድቅባት ያደረገች ድንግል አይደለች። የአዳም መርገም እንዳይወድቅባት በእናቷ ማህፀን የጠበቃት እግዚአብሔር። ድንግልን በራሷ የተጠበቀችውን መጠበቅ ደግሞ እናደንቃለን። አካለ መጠን ካደረሰች በኋላ የነቢብ የገቢርና የሐልዮ ኃጢአት የለባትም ብላ ቤተክርስቲያን ትናገራለች። ከዚያ ውጭ ባለው ግን የጠበቃት እግዚአብሔር ነው። ብሩክ ያደረጋት ባርኮ ብሩክ የሆነው እርሱ ተወለደ ይባላል እንጂ ስለተባረከች የተባረከውን ወለደችው ብሎ መናገር ግን ወይም ደግሞ እሷ ስለተባረከች ነው እሱ የተባረከው ብሎ መናገር ግን ክደት ነው። ምክንያቱም እሷ ባትባረክ እሷ አይባረክም ነበር ብሎ ይህ ለፍጡር ነው የሚነገረው። የደግ ሰው ዘር ደግ ነው ይባላል ለኛ ሲሆን፣ ምክንያቱም ብቸኛ እኮ ፈጣሪዋን የወለደች እናት እሷ ናት። ፈጣሪዋን የወለደች እናቱን የፈጠረ ልጅም የሷ ልጅ ብቻ ነው። እናቱን የፈጠረ ልጅም የሷ ልጅ ብቻ ነው። ፈጣሪዋን የወለደች እናትም እርሷ ብቻ ናት። ይሄን በደንብ ለክቶና ጠንቅቆ ማወቅ ይጠይቃል። እንዲያ ካልሆነ ግን ዝም ብሎ እያመጡ የሆነ ሰነድ እየለጠፉ ኃይል አርያማዊት ናት ወደሚሉት ወደ እነዚያ የክደት ባህር ውስጥ እንዳንገባ ራስን መጠበቅ ይጠይቃል። ሌላው ወንድማችን ስዩም ካሰባሰበን አይቀር በዚሁ ምናልባት አስተማሪ ነን የምንል ሰዎች በርከት ብለን እንኖራለን ብዬ ስለማስብ ከታችም ከላይም በጣም ልዩ ጥንቃቄ ማድረግ አለብን ብዬ ማስበው ለምናነሳቸው ለምናስተምራቸው ለእያንዳንዱ ሐሳብ ቢቻል በጽሁፍ የተዘጋጀ ባይቻል በቃላችን ደጋግመን የተመለከትናቸውን መጻሕፍት ወደ ትውልዱ ለማፍሰስ ዝግጁ ብንሆን ቢቻል አልቻል ብሎ ቀንጥሎን ጓደኞቻችን ተሰብስበው በዚያ ቤት ከገባን ደግሞ የሆነ ቃል ልንናገር እንችላለን። ዳይጸ ልሳንም ሊሆን ይችላል። አእምሮ ቢያን ብለንም ፈጥረንም ተፈላስፈንም ይሄ ምንድነው ደግሞ ትኩረት ለመሳብም ብለን የተናገርነው ነገር ኑሮ ከሳትን ደግሞ ለመታረም የተዘጋጀ ልቡና ያስፈልጋል። ተሳስተሃል። አንዳንድ ወንድሞች የተናገሩት በቃ ዶግማ እያደረጉት ተቸግረናል። የማይሻር የማይንቀሳቀስ ማለት ነው። የነሱን ሐሳብ ለመቀየር የነሱን አስተምሮ ትክክል አይደለም ለማለት የሲኖዶስ ስብሰባ ሁሉ ያስፈልገናል የሚሉ ማለት ነው። አሁን እንዲህ ስል ይሄ አበበን እያለ ነው መምሬ ፍሬም ወይም ከበደን እያለ ነው እያላችሁ የምትለቁም ትኖራላችሁ። እናንተ ራሱ ጤና ይኖራችሁ። አንድ ቃል ስንናገር በቃ ለገሌ ነው እያላችሁ እየወሰዳችሁ አትመድቡት። እንደዚህ አይደለም የምለው። እኔ የምለው ማንም ምን የምልውን አበበም ይሁን ከበደም ይሁን የተናገረው ስህተት ከሆነ ለመታረም ይዘጋጅ። አልታረምም የሚል ሰው በሚችለው ይጠንቀቅ። ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ስለሚል ደግሞ ያ መጠንቀቅ ጎሎት ከወደቀ ደግሞ እናንሳህ ብለን ስንፈልገው ለመነሳት ዝግጁ ይሁን። በቃ እንዴ ተናግሬያታለሁ። ከዚህ በኋላ ሰብለ እከዩ ሃይማኖት ያለብሰውን የሚጠቅሰው ጥቅስ አለኝ። ሰው ለክፋቱ ለሚሰራት ኃጢአት ለዚያች ክፋት ጥቅስ ይጠቅሳል የሚል ባለቅኔ ነበር ካለፉ አባቶቻችን አንዱ። ስለዚህ ለዚያ ለምናደርገው ክፋት ለምናከናውነው ድርጊት ጥቅስ እየጠቀስን ግሩፕ እያደራጀን የሆነ የሚሳደብልን የሆነ ሰፈር ሄዶ ትክክል አይደላችሁ የሚልልን ሰው እያደራጀን ማይሆን ትምህርት እየዘራን እንዲህ መቀጠል አይቻልም። ይሄ ትክክል ስላልሆነ ማለት ነው። ይሄ ትክክል አይደለም። ስለዚህ አንድ ወንድማችን እሱ ብቻ ሳይሆን በጣም ብዙ ሰው አንደኛ ይውላችሁ አሁን ፎሎ ለመሰብሰብ የሆነ ነገር እንደዚህ በቲክታክ ብር ይሰራል ምናምን የሚባለው ከሆነ ዓለማዊ ነገር መሞከር ይቻላል። የሆነ ሱቅ ማስተዋወቅ፣ የሆነ ሆቴል ማስተዋወቅ፣ የሆነ ነገር የሆነ በቃ ያን አጣመንም አቃንተንም ምናምን ብናስተላልፈው ችግር የለም። ሰው እንደምንም እየተረዳ
ብቻ ሆቴል ከሆነ ከምግቡ ይድረስ፣ ሱቅ ከሆነ ከእቃው ይድረስ፣ ብዙ ችግር የለው። በቤተ ክርስቲያን ግን እንደዚያ እያጭበረበሩ እድገትን ለማግኘት ሙከራ ማድረግ ነውር ነው። ተምሮ ማስተማር ይጠይቃል። ዝም ብሎ ሳይሰሙ ሳይማሩ ሳይረዱ ሳያውቁ ዝም ብሎ ብድግ ብሎ ዝም ብሎ ተች ስልክ ስለገዛም ብቻ ቲክታክ ከፍቶ በቃ ወይ የሆነ ስም ወይ ድቁና ወይ የሆነ እንትን ስላለን ብቻ ለማስተማር ራስን አዘጋጅቶ ማውጣት ይሄ ነውር ነው። እግዚአብሔር በሚያውቅ እንዴ ዘሪሱ ዛሃከ ዘመኑ ውእቱ ሄራ ይከውን አይደል የሚለው ለራሱ የከፋ ለማንቸር ይሆናል ይባላል። እሱ ሳይኖረው ከምኑ አመጣ ምን ይሰጣል እንዴ? እሱ ላይ በጣም ሁላችንም ልናስብበት የሚገባው ጉዳይ ስለሆነ በጣም አደራ ለማለት እወዳለሁ። ከዚያ ውጪ መምህራንን በደንብ ማድመጥ፣ የሚነገረውን ቃል በደንብ ማወቅ፣ በደንብ መጠንቀቅ ይጠይቃል። በደንብ ማወቅ፣ በደንብ መጠንቀቅ ይጠይቃል። እንዲያ ካልሆነ ያለ እመቤታችን አማላጅነት ዓለም አይድን። ኦኬ እሺ በቃ እንዲህ የሚባል ሐሳብ ከመጣ አሁን እመቤታችን አማልዳ ነው ዓለምን። ስለዚህ ኢየሱስ ክርስቶስ ለምን ሰው ሆነ? ዝም ብሎ ድንግልን ፈጥሮ በእሷ ምልጃ ብቻ ዓለም የሚድን ከሆነ እሷን ፈጥሮ እሱ ስግው መሆኑን አይተወውም ነበር? ምክንያቱም ምክንያተ ድህን መሆኗን ትተን በምልጇ ብቻ ነው ዓለም የሚድነው ብለን ካመን ለምን ስግው መሆን አስፈለገው? ዝም ብሎ የምታማልድ ብቻ ፈጥሮ አይተወውም ነበር ወይ? እሱ ላይ ቀርነ መድኃኒት መሆኗን መናገር አይበቃም? ቀርነ መድኃኒት ዓለም የዳነበት መድኃኒት የተበጠበጠባት ነፍስና ስጋ በማይጸኗ የታረቀባት የአማናዊት ኪዳን የአዲስ ኪዳን ኪሩብ የህይወታችን ቀመር ጌታን ያየንባት መስታወት የሲኦልን ባህር የተሻገርንባት መርከብ እንዲህ ብለው እኮ ገልጸዋታል አባቶቻችን። ይህን በደንብ መያዝ ይጠይቃል። ዝም ብሎ የሆነ አንድ ነገር ተናግረን የሆነ መነጋገሪያ መሆን የሚባል አለ በዚህ በቲክታኩ። በእርግጥ ሞኝ ነው እዚህ እንትኑ ሰው ዝም ብሎ የሚከተለው ምናምን የሚሯሯጥበት። ከዚያ ደግሞ የሆነ ሰምቶ ይመጣና ደግሞ ኧረ እንዴት እናድርግ ማንን እንመን ዝም ብሎ በቃ ያገኝ የሚያወዝ መቃመስዬ የምንለው አለ በእኛ በትርጓሜ ማለት ነው። የቆመ ሸንበቆ ከቆላም ከደጋም የመጣ ንፋስ የሚያወዛውዝ እንደዚያ ነገር አትሆኑ። እናንተም ጸና ለማለት ሞክሩ። እግዚአብሔር እንድንጸና ሁላችንም ይርዳን። አመሰግናለሁ። እሺ መምህራችን ኤፍሬም እግዚአብሔር ይስጥልን። ዲያቆን ድምፅ ላሰማ እንትን እንዳይዘረግፋችሁ። እሺ ሁላችንም ምን ነው እንዳልመረቅ ነው እኔ ልመርቅ ነው። በዛው ድምፅ እያሰማው ልመርቅ ነው። እግዚአብሔር ይስጥልን። በጣም ጸጋ እድሜን ይጨምርልን። የአገልግሎት ዘመኖትን እግዚአብሔር ያብዛልን። ለእናንተ ለእርሶ ብቻ አይደለም እዚህ ላላችሁ ሊቃውንት ሁሉ በክህነትም ያላችሁ እግዚአብሔር ክህነታችሁን ይባርክልን። ክህነተ ጴጥሮስ ለዘላለም የምትጸኑበት ያደርግልን። ደግሞ ዲያቆናቱም እንደነ እስጢፋኖስ የምንበረታ ያድርገን። ከፍ ወዳለው ማዕረግ የምንደርስ እንግዲህ የአባቶቻችን አምላክ ይርዳን። ቃለ ሕይወት ያሰማልን። እድሜ ጤና ይስጥልን። ከክፉ ነገሩ ይጠብቅልን። እግዚአብሔር በጤና ይመልስላችሁ አገልግሎታችሁን ሁሉ። ትልቁ ነገር ጤና ስለሆነ ማለት ነው። ኮመንት አንዴ ክፈትላቸውና ታላቁ እኔ መንገድ ላይ ስለሆንኩኝ ኮመንት ይከፈትላቸውና ኮመንት ላይ እንዴት ነው እስካሁን ያለው ትምህርት፣ እንዴት ዳይጀስት እያደረጉት ነው፣ እንዴት እየተቀበሉት ነው የሚለውን ብዙ ነገር እየተማርን ስለሆነ ኮመንት ላይ ሲያሰባችሁ እንዴት ነው እስካሁን ያለው ትምህርት፣ እስካሁን የተማርነው እውቀት፣ የተሰጠን እውቀት እንዴት ነው? ኮመንት ጻፉላቸው። ጊፍት ያላችሁ በጊፍት አበረታቷቸው። ታብታብ አድርጉ፣ ሼር አድርጉ፣ ኮፕሊንክ አድርጉ። ታላቁም በጣም ጥሩ እያሳለጡ ነው። በጣም ጥሩ ጸጋ ነው እና እግዚአብሔር ይስጥልን። ይቀጥሉ ታላቁ። እሺ አድማጮችም ጥሩ ነገር እንዳገኙበት ከኮሜንቱ ማየት እንችላለን። ሀሳቦቹን ምናልባት ጠቅለል አድርገን ለመናገር ያክል ብኪ ድህነ ዓለም የሚለውን ያብራሩበት መንገድ የሚገርም ነው። እኔ ግን የሁሉንም ሀሳብ ጠቅለል ያደርገዋል ብዬ የያዝኩት የመጋቤ ብሉይ ሀሳብ ነው። መጋቤ ብሉይ ሀሳብ ምንድን ነው? አምላክን መውለድ ለእመቤታችን ብቻ የሚሰጥ ነው። አማላጅነት ግን ሁሉም አምላክን ያልወለደው ሁሉ አማላጅ ተብሎ ሊጠራ የሚችል ነው። ስለዚህ እንደው ትልቁን ፒክቸር አምላክን መውለዷን ትተን ወደ አማላጅነት ማውረድ አንደኛ ተገቢ አይደለም ነው፣ ተገቢ አይደለም። ሁለተኛ ዓለም የዳነው በወልደ እግዚአብሔር ነው፣ ሰው በሆነው በእግዚአብሔር ልጅ ነው እንጂ በአማላጅነት ዓለም አልዳነም።
በአማላጅነት ዓለም አልዳነም። እነዚህን ሁለት መሰረታዊ ነገሮች ከያዘ አንድ ሰው ያለ እመቤታችን አማላጅነት ዓለም አይድንም የሚለው ንግግር ውስጥ ያለውን ችግር ለይቶ ማወቅ ይችላል ማለት ነው። ለይቶ ማየት ይችላል ማለት ነው። ስለዚህ ወንድማችን ዲያቆን ስዩም ጥሩ ምሽትን እንደነበረልህ ተስፋ አደርጋለሁ። ለሁላችንም እንደዛው ማለት ነው። ከዚህ በፊት ምናልባት የተወዛገበም ሰው ካለ ትንሽ ግራ እየተጋባም ሰው ካለ ዛሬ ነገሩ ሁሉ ጥርት እንዳለለት ተስፋ አደርጋለሁ። ለዲያቆን ስዩም እግዚአብሔር ይስጥልን ማለት ፈልጋለሁ እኔ ስፔሻሊ ለእርሱ ማለት ነው። ምክንያቱም አልገገመም፣ እንደሌሎቹ መገገም ይችል ነበር። አይ ብያለሁ ቪዲዮንም ሰርቻለሁ በቃ ከዚህ በኋላ እኔ ማንንም የምሰማው ነገር የለም፣ በቃ የራሴን ጀሌ አደራጅቼ መቀጠል እችላለሁ ማለት ይችል ነበረ፣ ግን አላረገውም። እሱን ሳያደርገው የሊቃውንቱን ምክር ሰምቶ የቤተ ክርስቲያንን ድምፅ ሰምቶ እንደው በትህትና መጥቶ ከዚህ ቁጭ በማለቱ የዲቁናውን ወግም ስላስከበረ በዚሁ እኔ ፐርሰናሊ ቴንኪው ማለት እፈልጋለሁ። ሁላችንንም ከሱ ብንማር የሚል ሀሳብም በዚሁ መሰንዘር እፈልጋለሁ። ዲያቆን ስዩም የምትለው ነገር ካለ ሀሳብ ለአንተ ልስጥህ። እንግዲህ ያው ለመሀል ልሂቅ ነው እንግዲህ የሆነ ምንም ያው እድል ስለሰጠኝ አመሰግናለሁ። እንግዲህ ሊቃውንቱ በጣም በሚገርም መልኩ ነው። እኔ እንዲያውም ምን ተመኘውላቸው አንዳንድ ነገሮች አሉ። ልክ እንደዚህ ዝቅ ብሎ መማርን ቢታወቅና ቢማሩ ጥሩ ነው። ብዙ ቪዲዮዎች አሉ። ብዙ ቪዲዮዎች እንኳን አይደለም ሊቃውንቱ እኔ የምተቻቸው በአቅሜ እንዳንድ ደቀ መዝሙር የምተቻቸው ቪዲዮ አሉና የእነሱ ባለቤቶችን ቢመጡ ብዬ ለእነሱ ጥሪ አቀርብና እኔ ወደ ጉዳይ ሲሄድ ምንድን ነው እኔ ያለ ማርያም አማላጅነት ዓለም አይድንም አላልኩም። ያው ሲብራራ ግን ሰምቻለሁ። ጥሩ ነው ማብራራቱ። እኔ ግን ያልኩት ምንድነው ያው ወደ ጥያቄ ልደገም ላድርግና ልለፈው ብዬ ነው። ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም የሚል ሐሳብ ነው የተናገርኩት። አስተምሮዬም እንደዚህ ነው። አይ ይህንን ነገር ጥሩ አይደለም፣ አካሄድ ይጎለዋልም፣ ብዙ ሊቃውንቱ ተራቀውበታል። አሜን ብያለሁ። ሁለተኛው ደግሞ ምንድነው ያው ከድንግል ማርያም ባይወለድ ኑሮ ከሌላም ተወልዶ ያድነን ነበረ የሚል ሐሳቦችም ስላሉ አይ ከድንግል ማርያም ነው የተወለደው። እሷን መዓዛ ስለወደደ ጠቅሼዋለሁ ቪዲዮ ላይም ቅድም ሊቃውንቱ ሲጠቅሱት የነበረውን እሷን ነው የመረጠ። ስለዚህ ሌላ ወደፊትም ወደኋላም የለም እሷን ነው የመረጠ ብዬ ይህንን ነው ያስተማርኩት ማለት ነው። እና የሚገርም ትምህርት ነው እኔ የሚያገኘሁት። እኔንም ተከትለው ከዚህ ጋር እኔን የመጡ አሉ። እነሱም የሚያምኑም የማያምኑም ናቸው እኔ ጋር የመጡት። እነሱም በደንብ እየተማሩ ነው። ስለ ድንግል ማርያም እንግዲህ አብዛኛ ግን ትንሽ ያው እኔም እንዲብራራልኝም ፈልገው ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበር። ይህ ደግሞ ዓለም እሷ ደግሞ እሱን ማውለዷ ደግሞ ማስታረቅ ነው ብዬ የተረጎምኳትን ትንሽ ሊቃውንቱ ብታብራሩልኝ ደስ ይለኛል። ምክንያቱም አሁን እንግዲህ ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ አልኩኝ። ከዛ በኋላ እሱን መውለዷ ደግሞ ሰማይና ምድርን ሰውንና ደግሞ ፈጣሪን ማስታረቅ ነው፣ መላእክትንና ደግሞ ሰውን ማስታረቅ ነው ብዬ ይችን ያልኳትን ብታብራሩልኝ ለማለት ነው እኔ የተጠቀምኩት ማለት ነው። ምክንያቱም ለምሳሌ አልታረቅንም ወይ የሚለው ነገር እዚች ጋር አለች። ለምሳሌ ወለደችው እኮ ዲያቆን ስዩም ወደኋላ እንዳንመለስ አንደኛ፣ ሁለተኛ ኦርቶዶክሳውያን እንደመሆናችን መጠን ያልኩት የሚባል ነገር የለም፣ ያሰብኩት የሚባል ነገር የለም። ቅድም ሊቃውንቱ ሲያነሱት ነበር። ያለን ነገር ሁሉ እየተቀበልነው ነው። ያለን ነገር ሁሉ አባቶቻችን የሰጡን ነው። እኛ የምንለው አባቶች የሚሉትን ካልሆነ የግል ሀሳባችን ነው። መናገርም ማሰብም አይገባንም። መናገርም ነበር ታላቁ ይቅርታ አንዴ። ስለዚህ አሁን ኳቲቭ ሴናሪዮ በመስራት ቅድም መምህር
ዕንባቆም በደንብ ነው እየተናገሩት። ኖሮ ብሎ ቴዎሎጂ የለም፣ ኖሮ ብሎ ሐሳብ የለም። ለምሳሌ አንተ ገስት ባትገባ ኖሮ ተጠይቅ ነበረ? በቃ አትጠይቅም ነው መልሱ። ገስት ስለገባህ ነው የምትጠይቀው አይደለ? ስለዚህ አሁን እንትን ባይሆን ኖሮስ ብሎ ነገር የለም። ዓለምን ባይፈጥር ኖሮ ዓለሙ እንዴት ነበር የሚሆነው? እንዴትም እኛ አናቅም። በቃ እንዴት ሊሆን እንደሚችል እኛ አናቅም። በቃ ኦልሬዲ ተፈጥሯል። በተፈጠረ ዓለም ውስጥ ነው ያለ ነው። አሁን ድንግል ማርያም አምላክን ባትወልድ ወለደችዋ። በቃ እንግዲህ ምን እናደርግ? በሆነው ነገር ነው ዲስከስ ማድረግ የሚገባን እንጂ ባትወልደው ኖሮ ተብሎ ቴዎሎጂ የለም። ዓለም ባይፈጠር ኖሮ ተብሎ ቴዎሎጂ የለም። እንደዚህ ባይሆን ኖሮ ብሎ ቴዎሎጂ የለም። ቅድምም ቢሆን እነሱ ሊቃውንቱ በሙሉ ያብራሩልህ ይሄንን ኖሮ የሚለውን ሴናሪዮ እየፈጠርከው ምክንያተ ድህን የምትለውን ሐሳብ ለማብራራት ከሆነ ቤተክርስቲያን ኦልሬዲ የምትጠቀመው መገለጫ አለ። እሱም ምንድነው? የመዳናችን ምክንያት የሚለው አገላለጥ ነው። ስለዚህ ኖሮ የሚለውን ተወውና የመዳናችን ምክንያት ናት ድንግል ማርያም ብለህ መግለጥ ትችላለህ። ድንግል ማርያም ለቃል መውረድ ሰው መሆን ምክንያት ናት። ይሄንን ለመግለጽ ከሆነ ኦልሬዲ በየመጽሐፍቱ በየትርጓሜው የሚገኝ ስለሆነ ይሄንን መጠቀም ይቻላል። ኖሮ ተብሎ ግን አዲስ አገላለጥ፣ አዲስ ቃል፣ አዲስ ትምህርት አይመጣም ነው አይመጣም። ስለዚህ አሁንም ቢሆን ይሄ ኖሮ የሚለውን ሐሳብ ተወውና መግለጽ እየፈለከው ምክንያተ ድህን የሚለውን ከሆነ በቃ ምክንያተ ድህን በሚለው አስተካክለው። እንደዛ ስለሆነ ማለት ነው። ሐሳቤ ግልጽ ነው ሲዩ? አዎ ግልጽ ነው። አይ እኔ ይህንኛውንም ያው ምክንያት አንቺን አድርጎ ዓለሙን ሁሉ አዳነ የሚለውም ነገር ይህንን ምክንያተ ድህን ናት ማርያም፣ እኔም አምናለሁ። እኔ አዝች ጋር ምናልባት ቅድም ደና ታላቁ ወይ አንተ ልበል ወይ አንቱ ልበል አላቅም፣ ግን ብቻ እርሶ ቅድም እንዳሉት ብዬ አንተ ነኝ እሺ ልበል ብቻ አንተ ብዬ ባወራ ቅድምም ያልኩት ባይሆን ኖሮ ብለን ከተጠየቅን ሆኗል፣ የሆነው ነገር ሆኗል ብለን ነው ማመን ያለብን። የሆነ አይ ባይሆን ኖሮ ተብሎ አይጠየቅም የሚለው ነገር እኔን አያሳምነኝም። ምክንያቱም ሆኗል መልሱ ሆኗል ነው። ባይሆን ኖሮ እንዴት ነበር ሲል አይ ሆኗል፣ ድንግል ማርያም ክርስቶስን ባትወልደው ኖሮ ወልደዋለች የሚለው ሐሳብ እኔም እንደዚህ ነው ማምነው ለማለት ነው። በተረፈ ደግሞ ሊቃውንቱ እግዚአብሔር ቃለ ሕይወት ያሰማልኝ። የተሰጠኝም ቀኖና አለ። በዚሁ አጋጣሚ ቀኖናንም ተቀብያለሁ። ሊቀ ሊቃውንት ሰጠውኛል። ብዙ ነገር ነው ያገኘሁት። ይህ ነገር በቃ ብቻ እግዚአብሔር ይመስገን። ቅድምም ደግሞ መምህር ኤፍሬም ያው ማሪስ አቅም እንደሚለው ያልተማረ አያስተምር የሚሉትን ነገር ሁሉ ጠቃቅሰው ለብዙዎች የሚተርፍ ነገር ሁሉ እየተነገረ ነበረ ማለት ነው። እና ቃለ ሕይወት ያሰማልኝ ለማለት ፈልጋለሁ። አመሰግናለሁ። እሺ ስዩሜ እግዚአብሔር ይስጥልን። ለሊቃውንቱ ለሁላችሁም ህሊና አበውን ያድልልን። እኔ መመረቅ ስለማልችል እንግዲህ እግዚአብሔር ይስጥልን ካልኩኝ እኔ ምርቃቴ በቃ አለቀችብኝ። እሱ ከሰጠ እንግዲህ ሌላ ምን ይፈልጋልና። ጥያቄዎቹ ግን አሁን የጠየቀው ላይ ሜቢ ሀሳብ ካላቸው መምህራኑ ቢሰጣቸው ዲያቆን ሜቢ እሱም የጠየቀው ነገር ላይ መልስ ቢሰጠው ግማሽ ደቂቃ የምትሆን ብቻ ነገር ልበል፣ አንድ 30 ሰከንድ። እሱ ምንድነው? ስጋ ተነሳኤ ነው፣ መለኮት ነሳኤ ነው። ይሄን ማወቅ ብቻውን ያን ለዚህ ጥያቄ መልስ ይሰጣል እያልኩ ያለሁት አምላክ ሰውን መሆን ፈልጎ ሆነ እንጂ ሰው አምላክን መሆን ሲፈልግ ከገነት ወርዷል ማለት ነው። ግልጽ ይመስለኛል። በደንብ ለማብራራት ያክል ከመቤታችን ሰው መሆንን ፈልጎ ተወለደ እንጂ እሷ አምላክን መጽነስ ስለፈለገች ፈልጋ የጸነሰችው አይደለም። አመሰግናለሁ። ዲያቆን አለ ዲያቆን ያሬድ። አይ በቃ ሌሎቹም እንደዚህ ሀሳብ ካላቸው ሜቢ መጠቅለያ ሁለት ደቂቃ ወስጣቸውና ዲያቆን ሽክፍ እንዲል ብትንትን እንዳይል በዛ መልኩ ቢሆን አሪፍ ነው ብዬ ነው። እርሶም እድል አግኝተው ደግሞ ቢሀሳብ ቢሰጡም ጥሩ ነው።
እግዚአብሔር ይስጥልኝ። ዲያቆን ፈለገም መጥተዋል። አስተናጋጅ እኮ የሚበላው መጨረሻ ላይ ነው ይባላል። እንግዲህ ከተራረፈው ምናምን ነው አስተናጋጅ የሚበላው። እስኪ ተርፍ እየጠበቀ ነው ዋና እንግዶቹ ሲበሉ። የሊቃውንት ቀለም ወርቅ ቀጥሉ በታች። እኔ ወደ ማህሌት ልገባ ነው። ከይቅርታ ጋር ውስጥ እየገባሁ ነው። እንትኖቹ ሀሳቦቹን በጣም ብዙ ነገሮች ስለተነገሩ ጠቃሚ ነገሮች ናቸው የተነገሩት። ዲያቆን ስዩምም ተከታታይ ነገሮችን ውይይት ማድረግ ለዘዴም ለመሰረታዊ እውቀትም ስለሚጠቅም ከመምህራኑ ጋር ማውራት እንደዚሁ ውይይቶች ሲደረጉ ክርክሮች ሲደረጉ ጓደኞችም ጋር መከታተል ጥሩ ነው። መደበኛ የሆኑ ነገሮች ሁልጊዜ መከበር ያለባቸውን መስመሮች ማክበር አለብን። የሃይማኖት መስመሮች አሉ። መምህራን ሲናገሩ አሁን መስመር ነው መስመር ይሄኛው እንደዚህ አይገለበጥም አሉ። አሁን ስጋ ተነሳይ ነው ቃል ነሳይ ነው ወይ መለኮት ነሳይ ነው የሚለውን ያው ቅድም በሰማነው መሰረት ግዕዝ ቋንቋም ስለምትችል ምን እያሉ እንደሆነ ግልጽ ነው። መስመር ነው ይሄ ማለት ነው። ነሳይ ተመልሶ ተነሳይ አይሆንም፣ ተነሳይም ተመልሶ ነሳይ አይሆንም ማለት ነው። ያንን መስመር ሲቀመጥ ከዛ በኋላ የምናወራው መስመር ሁሉ የምናወራቸው ንግግሮች ሁሉ ያንን ጠብቀው ይሄዳሉ ማለት ነው። ይሄንን ብንወስደው ፈጣሪ ፍጡሩን ያከብራል። ፍጡር ግን የፈጣሪን ክብር ይገልጣል እንጂ ለፈጣሪ ክብር አይጨምርም። ፈጣሪ ክብር ይሰጣል፣ ፈጣሪ ይባርካል፣ ፍጡር በረከትን ይቀበላል። ፈጣሪ ይመርጣል፣ ፍጡር ይመረጣል። እንደዚህ አይነት ነገሮች ለፈጣሪ ብቻ የሚሰጡትን ነገሮች እየጠበቅን እናደርጋለን። እመቤታችንንም እናከብራት። የመጀመሪያው ስራ ፈጣሪ መረጣት። ያው ያለ ድንግል ይትካለት ነግሮ በሚለው ውስጥ እስመ እግዚእ ሐረያ ይላል። እስመ እግዚእ ሐረያ የሚለውን ጌታ መርጧታልና የሚለው ንባብ አለ። እሱን የተረጉሙና መምህራኑ የጌታ መምራጥ እንዳለ ሆኖ እንዲመርጣት ሆና ተገኝታለችና ራሷን ጠብቃ ማለት ነው። ቅድስናዋን ንጽህናዋን ጠብቃ ኖራለች። ያ ፈጣሪ እንዲመርጥ የሚያደርግ ነገር ነው ማለት ነው። እንደዚህ አይነት ነገሮችን እያስማማን እየተረጎምን ምስጢሮቹን እያስተካከልን እንሄዳለን። እነዚህን ነገሮች ይጠበቁ ነው። ሌላ ነገር የለውም። በቅንነት አንተ በቅንነት የተናገርኸው መሆኑን ማንም ሰው ተረድቷል። እዚህ ያለው ሰው ሁሉ አስተያየት ሲሰጥ በቅንነት ነው እየተናገረ ያለው የሚለውን ጥያቄ ውስጥ ያስገባ የለም። ግን ቅንነቱ የተሟላ እንዲሆን ቅንነቱ በእውቀት ቢታገዝ የበለጠ ጠቃሚ ይሆናል የሚለው ነው። በዚሁ ሀሳቤ ልደምድምና ሰላም ደሩልኝ። እግዚአብሔር ያክብርልኝ። በጣም ሀሳብ የሰጣችሁ፣ ምክር የሰጣችሁ፣ ትምህርት የሰጣችሁ፣ ፕሮግራም የመራችሁ፣ ቤት የከፈታችሁ ሁላችሁንም እግዚአብሔር ያክብርልን። እኔ ያው በዚሁ ሰላም መጋቤ ብሉይ እየጠፉ ነው በጣም እባክዎት አንዳንድ ቀን ብቅ ይበሉ። እውነት እግዚአብሔር በሚያውቅ ለሁላችንም ያስፈልጉናል። እመጣለሁ፣ ብቅ ብቅ ለማለት ሞክራለሁ። ግን በጣም አድካሚ ስራዎች አሉብኝ። አድካሚ ስራዎች እሰራለሁ። እነዛ ስራዎች ደግሞ አድክመውኝ ከገባው በኋላ እንደዚህ የተወሰነ 1 ሰዓት 2 ሰዓት ለመቀመጥም ይህን አንዳንድ ቀን አስተያየት ለመስጠት እንኳን ይከብደኛል። በጣም ደክሞኝ ነው የምገባው። ያ የሆነብኝ ነው እንጂ አልፎ አልፎ እሰማለሁኝ። እንትናችሁን አስተያየቶቻችሁን ትምህርቶቻችሁን እሰማለሁ፣ ግን አልቻልኩም። እሱም ማስተካከል ደግሞ አልፈለኩም። አሁን ጥሩ ስራ ስለሆነ ያንን ማስተካከል የለብኝም። ስልጠናዎች፣ የቢሮ ስራዎች፣ ስብከቶች አሉ። እነሱ መሬት ላይ የሚሰሩ ናቸው፣ ጠንካራ ናቸው፣ በጣም ጠቃሚ ናቸው። እነሱን ትቼ አደከሙኝ ብዬ ወጥቼ ወደ ቲክቶክ ብመጣ
ለቤተ ክርስቲያን የበለጠ የምጠቅምበትን ቦታ መለየት አልቻልኩም ማለት ነው። እዚህ አልጠቅምም እያልኩ አይደለም፣ ጠቅማለሁ። ግን እዛ ላይ ያለው ደግሞ በጣም አስፈላጊ ነገር ሆኖ ስላገኘሁት ለዛ ጊዜ እየሰጠው ስለሆነ ነው። መልካም፣ ሲችሉ ብቅ ይበሉ። ሚዩት ነበርኩኝ መሰለኝ። አንዴ ለእኔ እድል ይሰጡኝ ታላቁ ሊቃውንት ቃለ ሕይወት ያሰማልኝ። ወደ ቤተክርስቲያን ልገባ ስለሆነ ነው እና ቃለ ሕይወት ያሰማልኝ። ክርስቲያኖች ማለት አላ ክርስቲያኖች ደግሞ የሰማነውን 30 ዓመቱ ያማረ ፍሬ እንድናፈራ እግዚአብሔር ያድርገን። ሁላችንም ደግሞ ማስተዋሉን ያድለን እላለሁ። እግዚአብሔር ያክብርልኝ፣ ሊቃውንት ያብዛልኝ ሊቃውንቱን። መዝሙርም እግዚአብሔር ይስጥልኝ። ምርቃቶች ትላልቅ ቢመርቅም ክህነት ይባርክ ይባላል። ታላቁም ደግሞ እንደዚሁ እግዚአብሔር ይስጥልኝ። ሰላም ሁኑ። በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን እላለሁ። እግዚአብሔር ይስጥልኝ።